አቡ ሪያና ማለት ነው ኡስታዝ መጡ ሲመጡ በጣም እየተብከነከኑ በጣም ተናደው ስሜታዊ ሆነው አየሁን ኻይን የሚያደርገው አየሁ ካደተኛው ቱልቱላው ሸታም የሚሰራውን እያሉ ወደ መስጊድ ገቡ እኔ ስለ ጉዳዩ ምንም ማቀው ነገር አለ ምን ተከሰተ ኡስታዝ ስለማን ነው የምታወሩት ስለምንድን ነው የምታወሩት እንዴ የጻፈውን አላየህም እንዴ ይሄ ቱልቱላ ይሄ የጻፈውን አላየህም እንዴ ምንድነው የተጻፈው ከጦሳ ማዶ ላይ hostile detected እኔ ለመስጊዱ መገዛት ካለኝ ፍላጎት ካለኝ ጉጉት ካለኝ ምኞት የተነሳ والله ደስ የሚጅ ብር እንዴት እንደለመንኩኝ እንዴት እንደተለማመጥኳቸው እኔ ነኝ ማቀው እና ቡሪሃናም ራሳቸው አይተዋል ቢክዱኝም አይደለም መቼም ምንም አይደለም ከዛ ፍላጎቴ አሁንም የተነሳ ኡስታዝን መናገር የሌለብኝ ነገር በጣም ተናገርኩ ደሴዎች ግንባታ ጀምረዋል የኛ ብር እዛ እየገባ ነው ብር ማስገባት አንሷችሁ ደግሞ ከዚህም አልፎ ተርፎ የአዲስ አበባው ቀርቷል ለደሴ ያስገቡ እየተባለ በሴቶች ቻናል ሁሉ እየተለቀቀ ነው ይሄ ለምንድን ነው ኡስታዝ የሚሆነው ባለፈው ኡስታዝን እዛ ወስደን ሂዱና ወሰዱና አስታርቁ ከዛ በኋላ ብር እንሰበስባለን ይያልከን ነበር እኔ ግንፍልተኛ ሆኜ ኡስታዝን በጣም ወረርኩበት ማን ነው እንደዚህ ያለ ቻናል ላይ ቅስቀሳ የሚያደርገው ሲለኝ አልহামዱሊላህ ረብል ዓለሚን والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على نبينا محمد وعلى آله وأصحابه والتابعين لهم بإحسان إلى يوم الدين أما بعد أخوة الإيمان أحييكم بتحية أهل الإيمان ألا وهي السلام عليكم ورحمة الله تعالى وبركاته ود يتكبرات وند مناتوش إن شاء الله زاري الأستاذ أبو ريحانة تنانتنا يتدرج جلس على بيان هذا بيان للناس بلو عندهم رد الصارم على كلام الظالم بميل رأس ወንድሞቻቸው ላይ ብዙ አሉባልታ ብዙ ቅጥፈቶችና ውሸቶችን አንጋግተዋል አላህ መስተዓን እና ከሞላ ጎደል አቅም በፈቀደ ያክል የተወሰኑ ነጥቦች ላይ እንደው በጣም ገነው አግጠው ያዩዋቸው ላይ የሆነ ያክል ብቻ ለሳቸውም ተውበት አድርገው ማስተካከያ ቢያደርጉበት ማሰብ እንደውም ሹብሃ ጀማዓችን ላይ እንዳይሆን ግምት ውስጥ በማስገባት የተወሰኑ ነጥቦችን ለማየት ሞክራለሁ እነሱም ኢንሻአላህ ለማሳጠር ያክል በሶስት ርዕስ ከፍዬ ላያቸው ሞክራለሁ አንደኛ ከመስጊዱ ጋር በተያያዘና ሁለተኛ ደግሞ እንደውም ከጀማዓው ጋር በተያያዘ ሶስተኛ እኔንም በተመለከተ የተናገሩት ነገር አለ የኔ ጉዳይ እንኳን ብዙም አያሳስብም አንደኛ ከመስጊዱ ጋር በተያያዘ የገለጹት ገለጻ አለ ከመጀመሪያ ጀምሮ ማለት ነው ያው ከቡራዩ እንዴት እንደመጡ እዚህ ወደ ስራ እንዴት እንደገቡ ገለጻ አድርገዋል የሆኑ ግድፈቶች ቢኖሩት ማገላጻቸው ላይ ማለት ነው እሱን አልፈውና መስጊዱ ስራ ከጀመረ በኋላ ያሉ ሂደቶች ምን ይመስሉ ነበር የሚለውን ነገር ለማየት ሞክራለሁ አጠር አድርጌ መስጊዱ ብዙ ጣውረዶችን ካየን ብዙ ጣውረዶችን ካሳለፍን በኋላ ተገንብቶ ካለቀ በኋላ ቀጥታ ወደ ስራ ሲጀመር ጀማዓን የተጀመረበት ከጀማዓ ቀጥሎ ደግሞ ደርስ ባቡ ሪሃና በራሳቸውና እንደውም በተለያዩ ወንድሞች ቀናቶችን ከፋብለን ጀመረንበት ነበር በዚህ ሂደት ላይ ያለን ጁማዓ ተጀመረ ጁማዓ ሲጀመር ቀጥሎ ቅዳሜ እሁድ መሐደራ ተደረገበት መሐደራ ሲደረግበት ከሐጃውራው መንደር የተለያዩ አሉባልታዎችን ባለቤቶች ላይ በመጫን ዘራፊዎች ናቸው ተክፊሪዎች ናቸው ተፍጂሪዎች ናቸው ወንበዴ ናቸው
እንዴት አምናችሁ ቤታችሁን ለነሱ ሰጣችሁ አከራያችሁ? እንዴትስ እናንተ ቦታ ላይ ተክፊሪ መንሃጅ ይካሄዳል በማለት ከፍተኛ የሆነ ጫና ሲፈጥሩባቸው የቤቶቹ ባለቤቶች እኛም ማግኘት ፈለጉ። መድረክ እንድናመቻችላቸው ጠየቁን። ያን መድረክ አመቻቸን። ዓለም ባንክ፣ ኢነብ፣ ካፊ የተወሰኑ ወንድሞች ተገናኝተን እኔ መሐመድ አማረ እንድሪስ፣ መሐመድ አጂ አሊ እና ሌሎችም ሆነን ተገናኘን፣ አወራን፣ ያለውን ተነጋገርን። ፍላጎታቸው መስጊዱን እንድንለቅላቸው ወይ ደግሞ በአጭር ጊዜ እንድንገዛቸው አጥር ያለ ትዕዛዝ ነበር የሰጡን። ሐሳቡን እንደ ሐሳብ ተቀብለን ወደ ጀማዓችን ተመለሰን። በአዲስ አበባ ዙሪያ ያሉ ሰለፊዮች ሙሉ ለሙሉ ዳሹራ ጠራን። ኡስታዝ አቡ ሪሃና ትናንትና ባልሆነ አገላለጽ የገለጿቸው ወንድሞች ለነገር ከተለያየ ቦታ ተጠራርተው መጡ ያላቸው ወንድሞች ትናንትናም ከስር ከመሰረቱ ድንጋይን ከማንሳት ድንጋይን ከመፈንቀል አፈር ከማዛቅና ጉድጓድ ከመቆፈር አንስቶ አርማታ መሙላት ሌላው ጉልበታቸውን ገንዘባቸውን ፈሰስ ያደረጉ ወንድሞች ጀዛሁሙላህ ኸይረን ነበሩና እነሱን ሱራ ጠራን። ከያቅጣጫው ተሰባሰብን። በጉዳይ ላይ ያለውን ነገር አዋራናቸው። በዛ ውይይት ላይ ከፍ ያለ ኢኮኖሚ አለ ብለን የምንገምተውን በትንሹ መነሻ 150 ሺህ ብር ሆኖ ወደ ላይ ከ150 ሺህ ብር በላይ መለስተኛ ነው ያልነው ደግሞ ከ70 ሺህ ጀምሮ ወደ ላይ እንዲሁም በጣም ደካማ ኢኮኖሚ ዝቅተኛ ነው ያልነው ከ35 ሺህ ጀምሮ ወደ ላይ ወጪ እንዳደርጉና ይሄን መስጊድ መግዛት እንዳለብን ተማመንን። በዚህ ሂደት ወደ 2,765,000 ብር ድምሩ በንያ ደረጃ አገኘን። በቀጣዮቹ ቀናቶችም የተወሰነ ያክል ቢያንስ ወደ 700,000 ብር አካባቢ ሳምንት ባልሞላ ጊዜ ገባ እና ከወንድሞችም ከሰፈር ወንድሞችም ካሉት እነሱን እዚህ ጉዳይ ላይ ማስገባት አለብን ብለን እነሱንም በግዙ ሂደት ላይ አስገባናቸው ወደ ድርድሩ ላይ እንዲኖሩ። ምክንያቱም ሰዎቹ ይዘው የመጡት አቋም ትንሽ ጠንከር ያለና በጣም ወጣ ያለ ስለነበረ ብቻችን ልንጋፈጠው አንችልም የሚለውን ግምት ውስጥ በማስገባት እንደውም አካባቢው ወንድሞች ሰፈሩ ላይ ሰፊ እውቅና ልምድም ስላላቸው ያንንም ውስጥ በማስገባት ግምት ውስጥ በማስገባት እነሱም ድርድሩ ላይ እንዲገቡ አደረግን። አላኩልም በቀጠሮ ተገናኘን። በቀጠሮ ስንገናኝ ከባለቤቶቹ ጋራ ቀብዲ ስንት ሰጡናላችሁ፣ ስንት ብር አላችሁ የሚል ጥያቄ ነበር ያነሱት። እኛ ደግሞ ዋጋ አውጡልን ነበር ያልናቸው። ዋጋ አውጡልንና እንግዛችሁ ስንላቸው አይ ስንት ብር አላችሁ፣ ዋጋ ከመጣታችን በፊት እጃችሁ ላይ ስንት ብር አለ የሚለውን ነገር አቀረቡ። ይሄም ቅድም እንዳልኳችሁ 2,760,000 ምናምን ሺህ ብር በንያ ደረጃ ነበረ። ከዛ ላይ ወደ 700 አካባቢ 807 ከምናምን ገቢ የሆነ ነበረ። እንዲሁም ደግሞ በጣም የምንዘናባቸውና የምናምናቸው ወንድሞች በፈለጋችሁ ሰዓት ብሩን በፈለጋችሁ ሰዓት እንሰጣችኋለን፣ ዛሬ ከተባለ ዛሬውኑ ማስገባት እንችላለን፣ ስለዚህ እኛ እንደገባ ቁጠሩት ብለውን ስለነበረ የተወሰኑ ወንድሞች በተለይ 150 ሺህ ብርና ከዛ በላይ ያላቸው ወንድሞች የነሱንም እንደዚሁ ከድምር ውስጥ በማስገባት እኛ ጋር 1,500,000 ብር አካባቢ አለ። እዚህ ሰፈሩ ወንድሞች ጋር ባለው ደግሞ ወደ 2 ሚሊዮን ምናምን ብር አለ ተባለ። ስንደምረው ወደ 4 ሚሊዮን ብር አካባቢ ተጠግቷል እና በቀጠሯችን ሰዓት እጃችን ላይ 4 ሚሊዮን ብር አለ። ስለዚህ ይሄን 4 ሚሊዮን ብር ያዙና ዋጋ እናውጣ ስንላቸው በወኪሎቻቸው አማካይ ነበር ሲያናገሩ የነበሩት። ይሄንን ጉዳይ ለባለቤቶቹ ወስደን ግልጽ እናደርግላቸዋለን፣ ከተስማሙ ሰየው፣ ካልሆነ አዲስ ነገር ካለ ይዘን እንመጣለን ብለው ተለያየን። ሌላ ሁለተኛ ወይም ደግሞ ሶስተኛም ሊሆን ይችላል ጀልሳ ቀጥረን ተለያየን። በዛ በቀጣዩ ጀልሳ ላይ ሰዎቹ አቋማቸው ትናንት ከነበረው ተለይቶ ዛሬ የተለየ ነገር 4 ሚሊዮን ብር ይዘው እንዴት
ዋጋ ሊደራደሩ ይፈልጋሉ። በላይ በፍርቃን በኩል ደግሞ ከፈለጋችሁ በፈለጋችሁ እስከ 100 ሚሊዮን ድረስ እንገዛችኋለን ለነሱ ብቻ እንዳሸጡ የሚልም አቅጣጫ ተሰጥቷቸዋል ባለም ወሬ ባህለኛ እየተወራ ነው። ይሄ ባለበት ሁኔታ እኛም ግራ በመጋባት እያለን ሌላ ደግሞ እዚሁ ጎለጎን ኪራዩን ስንዋል የሆነ የህግ ክፍተት ነበር። እሱ ምንድነው የመኖሪያ ቤት ውል እኛ ለመድረሳና ለመስጊድ ብለን ነበር ያሰብነው። እዛ ጋር መጀመሪያ አሊ ሲወያይ ሲጻጻፍ የነበረው ነገር ለመኖሪያ ቤት የምትቃል ነበረችና ከሰዎቹም ጋር ጠንከር ብለን ለመከራከር ያቺ ነገር አግዳን ስለነበረ በዚህ ነት ያለ ሌላ ከመጅሊሱም ጋር የተያዘ ደግሞ እንደዚሁ ባረከላሁ ፊኩም አፈን ቀላቀልኩባችሁ። ከመጅሊሱ ጋር መጀመሪያ ለመስጊዱ ፍቃድ ስንወስድ እቺ የቤት ኪራይ ለመኖሪያ ቤት የምትለዋ ውል ተቀይራ ለመድረሳና መስጊድ የሚል ውል እንዲጻፍ ተደርጎ ነበር። ያንን ደግሞ ወንድም መሐመድ ሰይድ ከባለቤቱ እንዲያስፈርም ተደርጎ ነበር። በዛ ምክንያትም በዛ ውል መሰረት ከመጅሊሱ ፍቃድ ወጥቶ ነበር። ስለ መጅሊሱ ፍቃድ አካሄድ ስለ ኡስታዝ ኢንሻአላህ መለስ በየመጣበታለሁ። ከዛ በመጨረሻ ላይ የሆነው ነገር ምንድነው ለመድረሳና ለመስጊድ የሚለው ውል አለም ብለን ስለዚህ አመትም እንቆያለን የሚል ነገር ውስጣችን አሳድረን ሹራ በመናደርግበት ሰዓት ወንድማችን ሰይድ በድሉ ይሄው ተዋውለሃል እኮ ከባለቤቱ ጋር ማሙድ ከሚባለው ሰው ጋር ማለት ተዋውለሃል፣ ስለዚህ እኛ አሁን ልንወጣ አንችልም በሚል ሰዓት ሌላኔ እኮ የተከዋዋልኩት ይሄ ነው ሌላ ውልም ፌክ ውል አለ ብሎ እሱም ሌላ ጣጣ ተነሳ። እዛ ማከል መሐመድ ሰይድ ወንድማችን መሐመድ ሰይድም እንደዚሁ አስፈርም ያለው አላስፈርምኩም የሆነ እንትን ገባ። እዚህ ጋር ብቻ ብዙ ጣውረዶች ነበሩ። አላኩልን ኡስታዝ አቡ ረሃና እዚህ ማከል ላይ ምንድነው ያደረጉብን የነበረው ወንድሞችን ማሳጣትና ማጋለጥ ከፍተኛ የሆነ ክፍተት ፈጥረውብን ነበር። እነ መሐመድ ሰይድን እነ እንድሪስን ሌሎችንም እንዲናቸው ካዲናቸው ሳያስፈርሙ ፈረስፈርምን ብለው የፍርቃን ተላላኪዎች የፍርቃን ስራ አስፈጻሚዎች እንደዚህ የተለያየ ቃላቶችን አረዱን፣ በጀርባችን አረዱን። በርግጥ ስህተት ሊኖር ይችላል። ስህተት እንደ ስህተት ማረም ሲቻል በዚህ ልክ ሲናገሩ ወንድሞች በሙሉ ሸሹን። በሙሉ በሚባል ደረጃ እኔ አሊ አባብ ሰላምና አፋሩቅ እስከምንቀር ድረስ አባብ ሰላም እንደውም በግል ስራው ያኒ ልጆችን በማስተማር መድረሳ ላይ በዛ ላይ ተጠምዶ በዚህ ዙሪያ ላይ ብዙም አናወራም ነበር። አራታችን በሚባል ደረጃ እኔና አሊ በቃ በዋናነት ከዛ ራሳቸው ሸከደር አፋሩቅ በሚባል ደረጃ ሌላው ወጣቱ በሙሉ ብትናለበት። ከዚሁም ጋር ታይዞ ደግሞ ከደሴዎችም ጋር የተለያዩ ቃላት ጦርነቶች ነበሩ። ደሴዎች እንደዚህ ናቸው፣ ገንዘብ ይበላሉ፣ ይዘርፋሉ፣ ከውጭ የሚመጣ ገንዘብ እንዲህ አይነት በር ገብቶ በዚህ እያሉ የምናገሩ ንግግር ነበርና እዛም ጋር የሆነ ተወሰነ ስለነበረ ከደሴዎች ጋርም ለማውራት ሁኔታዎች አልተመቹልንም ነበርና ያደረግነው ጋር ምንድነው ባለቤቶቹ ያኒ መስጊዱ ባለቤቶች የመሬቱ ይዘታዎች በብዙ ክርክር በብዙ ጣውረድ ሽምግልና የተለያዩ ሽማግሌዎች ተነስተው የተለያዩ ሽማግሌዎች ተልከው hatta የሰፈሩ ታዋቂ የተባሉ ሰዎች ተልከው በጣም ጫና ተደርጎባቸው ወደ ስምምነት የመምጣት እድል ተገኘ። እሱ ምንድነው ያሰምነት ተቶ 10 ሚሊዮን ብር ቀዲስቱ ቀሪውን ጊዜ የተወሰኑ ወራቶችን ልንጠብቅ እንችላለን፣ ግን 10 ሚሊዮን ብር አሁን እጃችን ላይ መድረስ አለበት እዚህ ላይ የሚስማሙ ከሆነ የሚል ነጥብ መጣ። ይሄንን ነጥብ እንደ አማራጭ ወሰድንኛ። ይሄንን ነጥብ እንደ አማራጭ ወሰድነው። ብሩን እጃችን ላይ እናገኛለን አናገኝም የሚለው እንዳለ ሆኖ ማለት ነው። እሺ ይሄንን ነጥብ ያኒ ይሄን ስምምነት እንወስዳለን፣ ግን ደሴ ሄደን ከወንድሞች ጋር ምን ወያዩ ይታለ ከዛ ብርም ሊሰጡን ይችላሉ፣ ብር እናገኛለን፣ ብቻ የሆነ ቀናቶች ስጡን አለን። ከዛ በፊት ደሴ ያሉ ወንድሞች ጋር እና ሸከድርን ለማስታረቅ ፕሮግራም ተይዞ ነበር። ከዚሁ የተለያዩ ጥዞቶች ስለነበሩ ጀማዓው ከዛ የመንገድ ጥላዝማሚያም እየታየበት ስለነበረ በኡስታዝ በኩል ኡስታዝ አቡ ሪሃና ባነቴ ነው ያን ነገር ሄድ ማስተካከል አለብን ብለን ፕሮግራም ተይዞ ነበር። በዚሁ ይሄው እንደዚሁ ሐልየን ይያለ ማለት ነው።
ስለዚህ ወሎ እንሄዳለን ወሎ ሄደን እስከምንመጣ ድረስ ቢያንስ 20 ቀን እድሜ ይሰጠን የሚለውን ነገር አሰመረን ሽማግሌዎችም ከ20 ቀን በኋላ የደረሳችሁበትን እንድታሳውቁ እስከ 20 ቀን ቀጠሯቸውን ይዛችሁ ተነሱ ተባለን ማሻአላህ ብለን ተነሳ በሁለተኛ ይሄን ስምምነት በወሰድን በሁለተኛ ሶስተኛ ቀን ኡስታዝ አቡ ሪሃናን ይዘን እኔ አው ፋሩቅና ሻሃሌ ደሴ ሄደን እዛም ጋር የተለያዩ ቻሌንጆች የተለያዩ ጣውረዶች አጋጥመውን ነበር አላኩል ግን እዛ ጋር ያሉ ወንድሞች ለእርቅ ለሰላም ለድርድር ቅን ስለነበሩ ተወያየን ተመካከርን የሚገርመው ነገር እዛ ጋር ያሉ ወንድሞች እኔ ራሴ ሸከድን ሆኜ የተከራከርኩኝ ነጥባቸውን ካቀረቡ በኋላ ማለት ነው ወያንዳንዳቸው ወቀሳና ወቀሳቸውን ካሰሙን በኋላ ገለልተኛ አድርገን አጋለናቸው እኛ ከሽማግሌዎቹ ጋር እኔም እንደ ሽማግሌም እንደ ታዛቢም እዛ ቁጭ ብዬ ነበርና ሸከድን ሆኜ በጣም እየተከራከርኳቸው ነበር ብዙ ተከራክረን ከሸከድር ላይ ብዙ ነጥቦችን ተከላክለን ወንድሞችን ወደ ጥፋተኝነት አስወስደን እሳቸውም የሆነች አንድ ነጥብ ብናስይዛቸው ማለት ነው ሲመጡ ግን ኑ ብለን ስንጠራቸው የሚገርም ነገር አላህ የደስ ወንድሞች ጀዛኩሙላህ ኸይራን ራሳቸውን ዝቅ አድርገው ራሳቸውን ጥፋተኛ አድርገው በዚህ ልክ ተታረቁልን አልহামዱሊላህ ወልሚና እንግዲህ አቡ ሪሃና ዛጋ በዳስቦራ ዳቦ ከተጣሉት ወገን ጋር እዚህ ጋር አምጥተው ዳዕዋ እየጎተቱ የሚያደርጉን ነገር እያያችሁ ነው አላኩልን በዚህ ልክ ተታረቀ አስታርቀን ቀጣይ ወደ ብራችን ጉዳይ ነበር ያገባነው ለነገራችን ላይ እንቅልፍ አልነበረንም ያንሰማው ማታ መግሪብ ላይ ኢሻ ላይ እንጀምራለን ፈጅር ይወጣል በዚህ ልክ ነው ሽምግልናው ሲካሄድ ነበርና የመጨረሻው ነጥብ ምንድን ነበር የኛ የብር ጉዳይ ነበር የብር ጉዳይ ደሴዎችን ምን ይሻላል መስጊዱ በዚህ ልክ ነው ያለው ከሀጃውራች ጋር ብዙ ጣውረድ አሳልፈናል ባለቤቶችንም ጠለፋ ገብተውብን በዚህ ልክ ነው ያለው አሁን 10 ሚሊዮን ብር እንፈልጋለን ከዚህ ከ10 ሚሊዮን ብር ምን ያክል ትችሉናላችሁ እኔ በተለይ በጣም አላህ ለሚያውቀው ወጥረና ያስኳቸውና በለቱ የሰጡን መልስ ለኛ ጥሩ አልነበረም ምክንያቱም እኛ ብር የለንም አጠር ባለ መልኩ ብር የለንም እኛ ተለያዩ እዚህ ጋር የሚመለከቱ ተቃቀሞችን ራሱ እየተሸጋገረን ነው የምንሸፍነው ብር የለንም ምናልባት ግን ረጅም ቅር ተይዞ ወደፊት ያ ማለት አናሰባስብም ብር አንፈልግም ማለት አይደለም አሁን ላይ ግን ለእናንተ የሚደርስ ላይ ብር አይኖረንም እሺ ወደ ምዕራብ ሄደን እሳቸው እንዳሉት ወደ ምዕራብ ሄደን ብር 10ም 20 ማገኘን እንጠይቅ ስንላቸው እዛም ጋር ከኡስታዝ አቡ ሪሃና ጋር በተያያዘ የተለያዩ ችግሮች ስላሉ አሁን አልহামዱሊላህ ዋናውን ቀጭተናል እዛ ጋር ያለው ነገር ካስተካከልን በኋላ ከዛ በኋላ ይቻላል እንጂ አሁን መሄድ አትችሉም ይበላሽ ነገር አለ እዛ ጋር የተበላሸ ነገር ስላለ አሁንም ቀጣይ ይበላሻል መጀመሪያ መስተካከል አለበት የሚለውን አሰመሩልን እንግዲህ ከዚህ በኋላ ምንም ማድረግ አልቻልንም እንግዲህ በዚህ ሁኔታ ያያለን ብር የለም ምራውም መስተካከል ያለበት ጉዳይ መስተካከል ስላለበት ያሳስተካከል ወደ ምዕራብ አትሄዱ ማሉን ተመልሰን ወደ አዲስ አበባ ለመምጣት ተገደድን ማለት ኡስታዝ አቡ ሪሃና አንዳሉት አለ አህመድ አቡ ሰልማን የአዲስ አበባው መስኡል ማሻአላህ ለዚህ መስጊድ አስተዋጽኦ የለውም እንደውም ካስተዋጽኦ ይልቅ አፍራሽነቱ ነው ያኔ እዚህ ቦታ ላይ መስጊዱ እንዲቆም አይፈልግም ከዚህም በመነሳት የተለያየ ተስፋ የማስቆራጫና የማደነባሪያ ተግባሮችን እየተገበረ ነበር ብለዋል ከዛ ውስጥ አንዱ ምንድነው ያሉት ይሄ የተሰበሰበው ብር ለወለጋ መድረሳ ስጡኝ ብሏል ነው ያሉት ኡስታዝ ምን አለ አላህ ቢፈራ አላህን ፍሩ ያሉ ራሱ ይመክራሉ ተአምሩን الناس بالبر وتنسون انفسكم
الآية አው እዛው ደሴ ያለን ከደሴዎች ብር ዓለማ እንደማናገኝ እርግጠኛ ሆነን መሐመድ ታደሰ ቤት ቁጭ ብለን ብዙ ሆነን ነው እያወራን ብዙ ጨዋታችን እየተጫወተን እየተቀላለድን ነበር እየተሳሳቅን ነበር በዛ ቀልድ መካከል ላይ ትክክል ነው አው እኔም በመቀለድና በማሾፍ ዘይቤ አነጋገር ካልሆነ ወለጋኮ መርከዝ አለ ለዛ ለመርከዝ የተወሰነውን በሰጡኝ እኮ መርከዛ እናስኬድበት ነበር ብያቸዋለሁ ትክክል ግን እውነት አንተ እንደምትሉት ይሄ መስጊድ እንዳይቆም አስቤ ይሄ መስጊድ እንዳይቆም ፈልጌ ይሄ ቃላት ከኔ ወጣ አስመስለው መናገሩ እንደው ምን አይነት ክህደት ነው የተላበሱት በአላህ በዚህ ልክ ሰው ይከዳል በዚህ ልክ የያዙትን ፕሮግራም የያዙትን ሩቅ የሆነ እቅዶትን ለማሳካት ህልሞን ለማሳካት ይሄን ያክል በሰው ልጆች ሞራል መረማመድ እንደው ትዝብስ ውስጥ ያስገባም ኡስታዝ ቢላህ አለይክ ይሄ ብር እኮ ቢያንስ 1,300,000 ብር አካባቢ ተሰብስቧል አው ከወንድሞች ከነዚህ መሳኪን ወንድሞች ተሰብስቧል ከዛ ውስጥ ያኒ ደረሰኝ ማለት ይቻላል ግማሹን አሻዋ ሜዳ ሄጄ ወንድሞችን ይዤ አሻዋ ሜዳ ሄጄ 300 ምናምን ሺህ ብር እኔ ነኝ ያመጣሁት ሌላው ደግሞ 260 ሺህ ብር አካባቢ ነው ደረሰኛልኝ ይችላል ከወለጋ አሁን እናንተ መርከዝ እዛ ሊወስደው ፈልጎበታል ካላችሁት መድረክ ከዛ ቦታ ላይ ለምኛ አምጥቼኮ ወደ አካውንት ያስገባሁት ነኝ በደምሮ 500 ምናምን ሺህ ብር ማለት ነው እውነት ይሄ ቦታ እንዳይቆም ፍላጎት ቢኖረኝ ኑሮ ይሄን አደርግ ነበር ዝቅ ብዬ ልመና ለምን ነበር ኡስታዝ እንደ አላህን አፈሩ بسم الله الرحمن والله المستعان على كل የተናገርኩት ቃል ለወንድሞችና እህቶች ግልጽ እንዲሆነልኝ የምፈልገው ነገር ብሩንም ወለጋ ለመውሰድ አስቤበት አይደለም والله بالله العظيم ደሞ ሲጀመርስ ብሩን ወለጋ በፈልገው ኑሮ እርሶ ምን ቤት ነው እርሶን መጠይቅ የመስጊድ ኢማምና ኢማም ብቻ ነው እንጂኮ የመስጊድ የገንዘብ ካሽሪ አይደሉ ግምጃ ቤት አይደሉ የሰብሳቢ ክፍል አይደሉ ምን ቤት ነው እርሶ የሚጠየቁት በዚህ ልክ ሰው ይታዘበኛል ብለው ትንሽ አታስቡም በአላህ ምን ቤት ነው መጠየቅ ካለብኝ እኮ ብሩን በፈልገው እና ይሄ መስጊድ እዚህ ቦታ ላይ አለመቆም በፈልግና ብሩ ሌላ ቦታ በፈልግ ኑሮ አንደኛ ብር በስብሰባ ማልገባም ነበር ወንድሞችንም አላቸግርም ነበር ሲቀጥል በፈልገው ኑሮ ደግሞ እርሶን ሳይሆን የሚመለከተውን አካል ግምጃ ቤቶችን ነበር መጠየቅ ኮሚቴዎችን ነበር መጠየቅ ስለዚህ በዚህ ልክ የማስመሰል የማልበስበስ ስራ ባትሰሩ ወእነ ሚን البيان لا سحر كما قال عليه الصلاه والسلام ይሄን እርሶ ላይ ነው ያዩት والله ኡስታዝ በተደጋጋሚ አንድ ቃላት የምትናገሩት አለ በደርስም በተለያየ አጋጣሚ እሱ ምንድነው ውሸታም ሰው ውሸት يعني ውሸቱን እውነት ለማድረግ እዚህ አንድ ቦታ ይዋሽና ሌላ ቦታ ደግሞ ሌላ ውሸት ይዋሻል ሲሉ በተደጋጋሚ ሰው ነበር ለካ የራስዎ ስራ ስለሆነ ነው የራስዎ ስራ ብዙ አይነት ፌክ ስለሰሩ ያን ፌክ እውነት ለማስመሰል እንደዚህ አሉባልታ ተራ በቀልድ መልኩ የተነገሩ ወሬዎችን ለራስዎ ፌክ ማስመሰያ يعني ለራስዎ ፌክ ለሄዱበት ጋጦ ወጣ አካሄድ እውነት ለማስመሰያ ተጠቅመውበታል አላህ መስጣ እና ያለው ነገር በዚህ ልክ ነው አላኩልኝ ከደሴ መጣ እኔ ቀደም ብዬ መጣሁኝ አንድ ሳምንት አካባቢ እዛ ቆይተን ነበር እኔ ቀደም ብዬ መጣሁ አው ፋሩቅና እሳቸው ኡስታዝ ተከትለው መጡ ሶስተኛ ላይ አሊ ከቤተሰብ ጋር የተለያየ ሐጃ ነበረው እሱ ደግሞ ከተል ብሎ በሁለተኛው በሶስተኛው ቀን ተከትሎ መጣ እኔ ሳምንት ሙሉ ስራ ላይ አልነበርኩምና አንዳንድ እኔን ሲፈልጉ የነበሩ ሐጃዎች ስራዎች ነበሩኝ በእነዛ ጉዳይ ደግሞ ቢዚ ሆኜ ወደ መስጊድም አልገባሁም መስጊድም ለመምጣት ባዶ ጀን ስለመጣሁ ምንም ነገር ይዘን ስላልነበረ ወደ እነሱ
ወደ መስጊድም ቀርቦ እንትን ለማለት የሆነ ሼም ይዞ ነበር በርግጥ ምክንያቱም ቢያንስ የተወሰነ 1-2 ሚሊዮን ሆነ እናገኛለን የሚል ትልቅ ተስፋ ነበር ያ ነገር ሳይሰካ ሲቀር ውስጤ የሆነ አክል ተሰምቶኝ ነበር አላኩልኝ ጥሩ አልነበርኩም ከመጣም በኋላ ወንድሞች ያኒ እዚህ አካባቢ ያሉ ማህበረሰቦች ለምን አታናግሩም አሉን እውነታቸውን ነው ያ 20 ቀንም ደረሰ በዛ የሆነ ቀን ላይ ሹራ ተቀመጠ የአካባቢ ማህበረሰቦች አሁን በተለይ ግንባር ላይ ያሉ ወንድሞች ጋር ሹራ ቁጭ አሉ ያለው ሁኔታ ተገለጸ ለሰየርንበት ፌል እንዳደረገ ምንም ነገር ብር እንዳልያዘን ተገለጸ ከዚህ በመነሳት ኡስታዝ እኔን ለማሳጣት አሁንም በትናንትናው ሲህር የሆነ አገላለጻቸው የተጠቀሙት አለ እሱ ምንድነው እኛ በቃ ብር የለንም ስለዚህ ፍርቃኖች ይግዙላችሁ አላቸው ይሄን ተጠቅመዋል ትናንትና ቃሉ ወጥቷል ግን አገላለጹ አጠቃቀሙ እንደዚህ አልነበረ ከላመስ ያቁ ይሃል ነበር ኡስታዝ ለራሳቸው ለሄዱት አካሄድ ማስመሪያና ትክክለኛ ለማስመሰል ተጠቀሙበት እንጂ ቃሉ እንደዚህ አልነበረም ይሄን እንድል ያስገደደኝ ነገር ምንድነው መጀመሪያ ላይ ከወንድሞች ጋር ስንነጋገር ያኒ መጀመሪያ ገና ቤቱን ተከራይተን ወደ ስራ ስንገባ በተለይ ከፊት ያሉ ወንድሞች የጠየቁን ጥያቄ ነበር እሱ ምንድነው እኛም ስለኛ ምንነት በደንብ ካጣሩና ምክንያቱም እኛ ተክፊሪ ተፍጂሪ ተብሎ በሰፊ በፍርቃኖች አማካይነት ተወርቶ ስለነበረ ተክፊሪ የሚለው ነገር ደግሞ ሽብርተኛ የሚለው ነገር ትንሽ ጆሮ የሚኮነኩን ነገር ነበርና እውነት እነዚህ ልጆች ምንድናቸው የሚለው ነገር በራሳቸው መንገድ ያጣሩበት ሂደት ነበር አጣርተው እኛ ተክፊሪዎች ተፍጂሪዎች ሽብርተኞች እንዳልሆን ካረጋገጡ በኋላ ሹራ ብለው ጠርተው ቃል ያስገቡን ቃል ኪዳን ነበረ ያ ምንድነው ሰፈር እንደምታውት የኩፋር ሰፈር ነው አካባቢው ላይ መስጊድ የለም በዙሪያው ብዙ ሙስሊሞች አሉ እኛ ደግሞ ቢያንስ ለ8 9 10 አመት አካባቢ ላይ መስጊድ ለመስራት የተለያየ ሙከራዎችን እያደረግን ነው አሁን እናንተ መጣችሁ ደግሞ ይሄን ነገር ከጀመራችሁት በኋላ እምትተው ከሆነ የኛ ህልውና እስከ መጨረሻው ይዘጋል ስለዚህ አንድ ተባብረን ተጋግዘን መስጊዱን ለማቆም በቁርጠኝነት እንወስናለን በዛው እንዘልቃለን በእርግጠኝነት መስጊዱን እናቆማለን ይሄ ከሆነ አብራናችሁ እንሄዳለን እስከ መጨረሻው እነሱም ገንዘባችንም ሁለመናችንን ሰጥተን አብራናችሁ እስከ መጨረሻ እንዘልቃለን ግን ኪራያችሁን ጨርሳችሁ እምትሄዱ ከሆነ ወይ አመት 2 አመት ተቀምጣችሁ የምትቀይሩ ከሆነ ሰፈር እዚህ ቦታ ላይ መስጊድ ባትጀምሩብን ነው እኛ ይሻላል ታሪካችንን ታጠፉብናላችሁ ምን ትላላችሁ ብለው ጠየቁ ተጨማሪ እኛ ምንም ይሁን ምን መስጊድ ብቻ ነው የምንፈልገው hatta አህባሽ ቢሆን እንኳን እኛ ችግር የለብንም እስከ ማለት የተናጋገርንበት አጋጣሚ አለ ከዛም በፊት ከዛም በኋላ ያ ቃል ስለነበረ ምንድነው በለቱ ያለው እኛ መስጊድ ለማድረግ አቅማችን የፈቀደው ሁሉ እናደርጋለን ይሄ ውሳኔያችን ነው ጀምረን እምንተው ነገር አይደለም والله ቃል በቃል ነው እንደዚህ የተነጋገረ በእነዚህ ቃል ተነጋግረን መተን እዚህ ደርሰናል አሁን እዚህ ጋር ከደረስን በኋላ እጃችን ላይ ብር የለም ደሴ ሄደን የተወሰነ ይዘን እንመጣለን ብለን ነበር አላገኘንም ያለው ብር የተወሰነች ብር ነች እንደሱም ጋር የተወሰነ ብር ነው እኔ ሰዎች ደግሞ 10 ሚሊዮን በ20 ቀን ውስጥ ካልተሰጠን ነገሩ ፍርሽ ይሆናል ብለዋል 20 ቀኑ ደርሷል እንደውም 21 22 ቀን አካባቢ ላይ ነው እንደዚህ ሹራስ እናደርግ ነበር እኔ ምን አልኩኝ ቃልን ከመጠበቅ ያላህን አማና ከመጠበቅ ወንድሞች እኛ ያለንበት ደረጃ እዚህ ላይ ደርሰናል ምናልባት ፍርቃኖችም እነሱ 100 ሚሊዮን ቢሆን አውጥተን እንገዛላችኋለን ይያሉ የተለያየ ቲዮሪ ሲረቁ ነበር ምናልባት እነዚህ ሰዎች ከኡነታቸው ከሆነ ይሄ መስጊድ ይግዙትና መስጊድ ይሁን ከዛ ባለፈ ግን እኛ እጃችን ባዶ ነው ወደፊትም ያለን ተስፋ ምናልባት ኢንሻአላህ እንደ አዲስ መደራጀት ይባላል ጋር እንጂ አሁን ይሄን ብር 10 ሚሊዮን ብር አሁን ማምጣት ምንችልበት አቋም ላይ አይደለንም ግን መስጊዱ ከመስጊድነት እንዳይቀር
መጀመሪያ ታሪካቸው እንዳይጠፋ አደራችሁን ብለውን ስለነበረ መስጊድ መሆኑ ስለሚፈለግና ስለሚፈለግ ብቻ ፉርቃኖችን ቢሆን ይግዙት። አው ትክክል ነው ይበለጡ። ፉርቃኖችን ቢሆን ይግዙ። መስጊድ መሆኑ ከሚቀር ቃላችንን ከመጠበቅ አኳያ መስጊድ ይሁን። በዚህ ልክ ተነጋግረናል። ግን እንደተባለው እኛ ፉርቃኖች ይግዙ ልንብንልማ መጀመሪያውንም ለነሱ አሳልፈን እንሰጥ ነበር፣ ይገዙልንም ነበር። ግን እነሱ ያለው ሁኔታ ብዙ ያልተመቸን ነገር ስላለ እኛ ከነሱ ጋር መሄድ ማበደን አንችልም፣ አንፈልግም። ይልቁንም ራሳችን ብር የምናገኝበትን መንገድ አመቻችተን ተስፋ ሳንቆርጥ ወደፊት መቀጠል አለብን ተባለ። በሹራ ነው እንግዲህ ባረከላሁ ፊኩም ይሄ ተነገረ። በሹራ ላይ እኮ ውይይት እኮ ነው፣ እየተወያየን እኮ ነው። በቃ በእንደዚህ ላይ አቋም ካላችሁ እኛም አቅማችን የፈቀደው ሁሉ ከየትም እያሰባሰብን ብር ለማምጣት እንጥራለን። ግን ቀኑ ብቻ ትንሽ እንዲራዘምልን እናደርግ። በሹራ እኮ ነው ይሄ 20 ቀን የተባለው ስላለቀ አሁንም ሌላ ቀናቶች ይሰጡን፣ ብር የምንፈልግበት እድል ይፈጠር። ሹራ ተደረገ። ከዛ በኋላ ከባለቤቶቹ ጋር አዲስ ሹራ ተደረገ። እንደውም ሹራው ላይ እኛ አልነበርንም። ጉዳዩን አሳልፈን ለአካባቢ ላሉ ወንድሞች አሳልፈን ሙሉ ለሙሉ ሰጠናቸው። እነሱ እልክ አስጨራሽ የሆነ ውይይት ተወያይተው አንድ ነጥብ ላይ ደረሱ። ያ ምንድነው? በ3 ወር ውስጥ ወይ ልንገዛ ወይ ደግሞ ለቀል ልንወጣ። አንለቅም ብንል ራሱ በሩን ሰብረው መግባት እንደሚችሉ የሚገልጽ ፊርማ ተጻጽፈው ማታ ላይ ናፈርም ተባልኩኝ። እንደውም በለቱ አዳማ ነበርኩኝ እኔ ሽማግሌ እየጠበቀ ነው እየተባልኩ እዛ ጀርመን አደባባይ አካባቢ መንገድ በጣም ተዘጋግቶ ነበርና መሸት አድርጌ ነው የገባሁትና አይሻ ድረስ አካባቢ ገባ ናፈርም ተባልኩኝ። በኔ ስም ነበርና ውለታ የኪራይ ውሉ ማለት ነው። በዚህ ልክ ተፈራረምን። በዚህ ልክ ከተፈራረምን በኋላ 3 ወራን ስናገኝ ተስፋችንን በጣም ላለመለመ። ይሄ ባለበት ሁኔታ ለኡስታዝም ያለው ነገር እለት በእለት እናሳውቀዋለን። ያው ብርሃንም ያሳውቁታል፣ እኛም እየነገርነው ነው። ደሴ ወንድሞች በነገራችን ላይ ቅድም እንዳልኳችሁ እዚህ አዲስ አበባ ያለ ወንድሞች 4 ብቻ ነበርነው ከሰለፊያ ከምንባለው ማለት ነው፣ ወይ 5 ከዚህ ያለ ሌሎቹ ሁላቸውም ወደ ቤታቸው ገብተው ነበር። ስለዚህ ደሴዎች የእነኛ ጀማዓ ለመበተን አቡ ሪሃና እናንተ በነበራችሁ ጥል የመጣ ጭቅጭቅ ስለነበረ ግማሹ ጭቅጭቅ አስጠልቶ ትሄዳለ፣ ግማሹ ቅድም እንዳልኳችሁ እንደ መሐመድ ሀጂ አይነቶቹ በኡስታዝ ምላስ ተወግተው ቤታቸው ይገባሉ፣ ሌሎችም በተለያየ ምክንያት። ስለዚህ እኔ ወላሂ አላህ ለሚያውቀው ማለት ነው ደሴዎችን ሻሂር ናቸው እነሱ ራሱ በዚህ ደረጃ ላይ ደርሰናል። አሁን ወደ ኋላ የምንልበት ጊዜ አይደለም። አንደኛ ኑና ወንድሞችን አስታርቁ፣ አስተካክሉ፣ ጀማዓውን ሰብስቡ። ሁለተኛ መስጊዱን ባይናችሁ በብረታችሁ አይታችሁ አካባቢ ካሉ ወንድሞች ጋር ያለው ነገር ተነጋግራችሁ አንድ ልባት መደረግ አለበት። ይሄም በተደጋጋሚ አንድ ቀን 2 ቀን አይደለም፣ አንድ ስልክ 2 ስልክ አይደለም። ኢንጂነር ይመሰክራል፣ አዲዳ እንድቦሩ ይመሰክራል፣ አቡላሳ ወይንም ደግሞ አብዱረዛቅ ሌሎችም ወንድሞች ይመሰክራሉ። ይሄን በተደጋጋሚ ጨቅጭቄ ጀዛሁሙላሁ ኸይረን እነሱም ከቻል መጡ። ያው ወንድሞች እንዳያችሁት እንደሰማችሁት መድረክ ላይ ዳዕዋ ተደረገ። በቃ እነሱም በጣም ደስተኞች ሆኑ። መስጊዱን በዛ ልክ እንዳልጠበቁት ተረዱ። በጣም ልዩ ሁኔታ ነው። ደስ አላቸው። ሊሄዱ እንደ ዛሬ ከወንድሞች ጋር አቡ ሪሃና እንዳሉት እኔ ያሉ እንጂ እኛ ቢሉ ጥሩ ነበረ፣ ብቻቸው እንደሰሩት አድርገው ይሁን ችግር የለውም አባስ ስለሆኑ እኔ ብለው ያብሩ ችግር የለውም። አላኩልን ጧት 3 ሰዓት 4 ሰዓት አካባቢ ይመስለኛል ዓለም ባንክ ሄደን ተገናኘን። ከወንድሞች ጋር ብዙ አወሩ ደሴዎች፣ እኛም እዛው ባለንበት ከፍርቃን ምን እንደገጠማቸው ምን እንደተባሉ ምን እንዳሰቡላቸው ሁሉ ተወያዩ። እናሊም ደሴዎች ማለቴ ነው እኛም ባይናችን በብረቱ አይተናል። በዚህ ልክ አልጠበቅነው እና እዚህ ከደረሰ በኋላ ደግሞ ወደ ኋላ የሚያፈገፍጉ ምክንያት ሊኖር አይገባም። ባለፈውም እኛ
ቀለል አድርገን አይተነዋል ባይናችን ስላላየው ስለነበረ ስለዚህ አሁን ኃይላችን አሟጠን እንሰራለን እስከ መስከረም 15 ቀን ድረስ ከውጭም ከሀገር ውስጥ ያለውን ነገር አቀናጅተን አሰባስበን የደረስንበትን ነጥብ እናሳውቃችኋለን ሪፖርት እናደርጋለን አሉ ኡስታዝ አቡ ሪሃና ግን ብር እንሰጣችኋለን በሚል ተአዊል አድርገውታል አላህ አለ በለቱን ግን ጆሮዬ የሰማይ የነበረው እስከ መስከረም 15 ቀን ድረስ የደረስንበትን ነጥብ ሪፖርት እናደርጋለን ነው በዚህ ሐል ተለያየን መስከረም 15 ደረሰ መስከረም 16 17 ወንድሞች ሪፖርቱ የታለ የሚል ጥያቄ እያነሱ ነበር በትክክልም መጠየቅም ነበረባቸው እኛም ሪፖርት ስላልተደረገልን ስለነበረ መስም ምን ሰጠው አልነበረንም ከዛ በመነሳት አሊ ላይ ደውያለሁ አብዱረዛቅ ላይ ደውያለሁ መልስ አልሰጡም ኋላ ላይ ግን በደንብ አድርገን ስናጣራው መልስም እንዳይሰጡን ምክንያት የነበረው ነገር እንደነገሩን ጉዳዩ ሙሉ ለሙሉ ወንድሞች ላይ ሼር ካደረጉ በኋላ ጉዳዩ ሙሉ ለሙሉ ወደ ኡስታዝ እንዳሳለፉት ኡስታዝንም በደንብ አድርገው እንዳሳመኑት በነገራችን ላይ ደሴዎች ከመምጣታቸው በፊት እኮ ኡስታዝ ራሱ ስለዚህ ጉዳይ ላይ ያለው እምነት ያኒ ስለ አዲስ አበባ መስጂድ ስለ መስጂድ ነስር ያለው እምነት 100% ነው ማለት አይቻልም ነበር ከዛ በፊት በተለያየ ጊዜና በተደጋጋሚ ውጭ ላይ ወንድሞችን እንድጠይቀለን በተደጋጋሚ ጠይቀነው ነበር ግን አልጠየቀም ደሴዎች ግን መተው ከሄዱ በኋላ እና ያለው ነገር ወደሱ ካስረከቡለት በኋላ ያው ውጤቱን አይታችኋል እና በዚህ ሁኔታ ላይ ወረዛ ሪፖርት እንዳደረጉ ነበር እኛም ስልክ ሳያነሱልን ሲቀር ቀጥታ ከኡስታዝ ጋር ተገናኘን ባረከላሁ ፊኩም ከኡስታዝ ጋር በዚህ በመስጊድ ጉዳይ ላይ በሰፊ ማውራት ተጀመረ ብዙ ሂደቶች አሉት እዛ ላይ አሁን ላይ የሚፎክሩበትና ጉራቸውን የሚነሰንሱበት አቡ ፋሩቅና ወይም ደግሞ አቡ ሪሃና ማለት ነው የነበረው ሁኔታ እዚህ ላይ ነው ያለው ኡስታዝ ስራ ከመብዛቱ አኳያ ያኒ ቢዚ ከመሆኑ አኳያ አንድ ለ10 ሴቶች መቀናጀት አለባቸው አንድ ለ10 መስራት አለብን እዚህ ጋር ይሄን ስራ ደግሞ በዋናነት አቡ ሪሃና አቡ ፋሩቅ ከውጭ አብደላ እኔ ከላይ ደግሞ ያገዝኳችሁ ያስተባበርኩላችሁ መስራት አለባችሁ ብሎ ወደ ስራ ተገባ አንድ ለ10 የማቀናጀቱ ስራ ተሰራ እዚህ ጋር ከአካውንት ጋር የተያዘ ነጥብ የተከሰተውም እዚህ ጋር ነው እኛ አቡ ሪሃናን والله ነው የምላችሁ አቡ ሪሃናን በተለይ እኔ ከወንድሞች የተለያየ ጥያቄ ይመጣልኝ ነበር ግን አቡ ሪሃናኔ ለዚህ ዳዋ አንበሳ አርበኛ የፍታውራሪ ታማኝ ሙእተመን አድርጌ ነበር ማያቸው በዚህ ልክ ነበር መስላችሁ በተለይ ደግሞ ጦሳማዶ ከተሰረቀ በኋላ በኡስታዝ ጋር ያላቸው ግንኙነት እሱን ሳይ የበለጠ ይሄ እምነቴ በጣም ዳብሮና ጎልቶ 100% ተማመንባቸው ነበር አንዳንድ ጊዜ የሚያወሯቸው ወሬዎች ደግሞ በጣም ገንቢና ወደፊት ብዙ ዘመናትን የሚያሻገሩ ራእይ ነበር እነዛንም እኔ እንደ ግብአት ይያቸው ነበር ግን ኡስታዝ ከዚህ በተቃራኒ ነበሩ አቡ ሪሃና የሚናገሩትና የሚሰሩት ተመሳሳይ አልነበር እሳቸው አሁን ላይ እየሄዱት ያለውን አካያ ስናይና ከመጀመሪያ የሰሯቸው ነጥቦችን ስናይ ምናልባትም እዚህ ቦታ ላይ ይሄ መስጊድ ከተቋቋመና ይሄ መስጊድ በእግሩ ከቆመ እዚህ ቦታ ላይ ማን ይሆናል የሚለው ውስጣቸው እንደነበረ ነው አው ለኡስታዝ አቡ ኒብራስ ነው ይሄን ቦታ በወቅፍ ለማድረግ ታስቦ የነበረው ማለት ነው ተነይቶም የነበረው በዚህ ልክ ነው ስለዚህ አቡ ኒብራስ እዚህ መጥቶ ሲቆም አቡ ኒብራስ እዚህ መጥቶ ቁጭ ብሎ ቦታውን ይዞ ሲሄድ እኔ የተወርቃለሁ የሚል የግል ራእይና የግል ፍላጎት ነበራቸው
ስለዚህ እዚህ ቦታ ላይ ንጉስ ሆነው የሚሄዱበትን መስመር እዚህ ቦታ ላይ ኢማም ንጉስ መሻይኽ ሆነው ራሳቸውን አንግበው ራሳቸውን ፊት አውራሪ አድርገው የሚሄዱበትን መስመር እያሰመሩ ነበር። እኔ ግን አላቅም። ይሄን እንደተቀጥፈባችኋል እንዳትሉ እየቀጠፍኩ አይደለም፣ በተጨባጭ ነው። ለምሳሌ ይሄንን በመረጃ ለመደገፍ ወይንም እውነት መሆኑን ለማረጋገጥ የሰሩትን ተግባር ልብ ብላችሁ ተከተሉ። አንደኛ መስጊዱ ሲጀመር መስጊዱ ጁሙዓ ሲጀመር ማንንም አላማከሩም፣ ራሳቸው ፈላጭ ቆራጭ። ምክንያቱም በተደጋጋሚ ስንናገር እንደነበረው መስጊድ በየአካባቢዎች አሉ። እኛ ጀማዓ ደርስ ይሄ ነው የጠማን የነበረው፣ ተመዩዝ ነበር የጠማን የነበረው እንጂ ጁሙዓ ጀማዓ በየቦታው ማለት በአካባቢ ያሉ መስጊዶች ብዙ ናቸው። ጁሙዓ በየሁሉም ቦታ አለ። አንዳንድ መስጊዶች ደግሞ ጁሙዓ ያልተጀመረባቸውም አሉ፣ ብዙ ዘመን ያስቆጠሩ። ይሄ ባለበት ሁኔታ ጁሙዓን በራሳቸው ጊዜ ማንንም ሳያማክሩ መስጊድ ላይ ያሉ ጀማዎችን ለሰላት የተሰበሰቡ ጀማዎችን በማማከር እነሱ ጋር ብቻ ሹራ አድርገው ጁሙዓ ቀጥታ ነው የጀመሩት። ይሄም የራሳቸውን ፍላጎት ለማሳካት ብለው የጀመሩበት አንዱ ነበር። ኡስታዝ ይሄን ለምንድን ያደረጋችሁት? እንዴት ነው? ከማን ጋር ተመካከራችሁ ነው ስላቸው ብዬ ጠይቄያቸው ነበር። በለቱ ጁሙዓው ሳንመካከር ለምን ይጀመራልን ብዬ ማታውኑ ጥያቄ አንስቼ ነበር። አይ አቡ ኒብራስ ጋር ተመካከረ እሱ ጀምር ብሎኛል አሉ። ቢላህ አለይኩም እስቲ ፍረዱ። አቡ ኒብራስ ትእዛዙ ሊያወርድ ይችላል፣ አላህ አለም። አዞም ይሁን አይዞም ይሁን ማቀው ነገር የለም። አቡ ኒብራስ ጁሙዓ ጀምሩ ብሎ ሊያዝ ይችላል። እሺ የአቡ ኒብራስ ትእዛዝ ተፈጻሚ የሚሆነው ከኛ ጋር ተመካከረው ነው ወይስ በራሳቸው ጊዜ? አንድ ይሄን ያዙልኝ። ሁለተኛ ከመጅሊስ ፍቃድ መውሰድ ጋር በተያያዘ እንዳሉት እሳቸውም እዛ ቦታ ላይ ያለውን ኃላፊነት ሰተናቸዋል። ከመጅሊስ ፍቃድ መውሰድ እዛ ያሉ ፕሮሰሶችን እንዲያስጨርሱ በኡስታዝ አቡ ኒብራስ አቅጣጫ ሰጭነት እኛም ሙሉ ኃላፊነት ካለንም እምነት እሳቸው ላይ ካለን እምነት ለዚህ ዳዕዋ ብዙ ዋጋ የከፈሉ ፊታውራሪ አርበኛ አድርገን ስለሳልናቸው እዛ ላይ ያለውን ጉዳይ እንዲያስፈጽሙ ነግረናቸዋል። ኃላፊነትም ሰተናቸዋል። ግን እሳቸው የረጅም ቅዳቸውን ለማሳካት እዛ ጋር የራሳቸውን አካሄድ ሄደዋል። ያ ምንድነው? ከአካውንት አከፋፈት ጋር በተያያዘ አካውንት ሲከፈት መጅሊሱ እንዲጽፍ የሚደረገው እንደ ህግ መሰረት ሰብሳቢ፣ ጸሐፊና ግምጃ ቤት መሆን ነበረበት። ግን እሳቸው ምናልባት አብዛኛዎቹ ሰለፊያ አቋም ያላቸው ሰለፊያ አመለካከት እነዛኞቹ ሰለፊዮች አይደሉም እያልኩ ማለት አይደለም። ሐቂቃውን አላህ ነው የሚያውቀው። እዛ ጋር ያሉ ወንድሞች ሰለፊያ አይደሉም እያልኩም አይደለም። ግን በራሳችን አሁን ላይ ሆነን ስንመዝነው እና እሳቸው የሄዱት አካሄድ ምናልባት መሐመድ ኢንጂነር ግምጃ ቤት ነው እሱ ቢደረግ ካሊጋ ሆነው እሳቸው ለሚሄዱት አካሄድ እንቅፋት ሊሆናቸው ስለሚችሉ ምን አደረጉ? አንደኛ አሊን አደረጉ፣ ሁለተኛ ጸሐፊ አደረጉ። ጥሩ። ሶስተኛ የሂሳብ ሹም። ኢላ አለይኩም የሂሳብ ሹም ከውጭ ሆኖ ገቢ ወጭን ይከታተላል ወይስ ራሱ አካውንት ያንቀሳቅሳል? እንደው በጭንቅላታችሁ ሳሉት። መሆን የነበረበት ግን ግምጃ ቤቱ መሐመድ አብዱ ወይም ኢንጂነር ነበር። እሳቸው ግን የሩቅ እቅድ ስለነበራቸው የሂሳብ ሹም አብዱራህማን እዛች ጋር አስምረው ነው ሄዱት። እኛም የምናውቀው ታሪክ የለም። አላኩልን በእንደዚህ ተደርጎ ተስተካክሎ የተቀመጠ ወረቀት ከመጅሊሱ አጽፈው አስቀምጠዋል። ወረቀቱ ከተጻፈ ቢያንስ 4 ወር 5 ወር አካባቢ ሆነዋል። ሙምኪን ወደ የካቲት መጋቢት አካባቢ ጥር የካቲት አካባቢ ላይ የተጻፈ ነው። ጥር የካቲት መጋቢት በእነዚህ ወራቶች የተጻፈ ደብዳቤ ነው። እኛ የምናውቀው ታሪክ የለም። ማን እንደተጻፈ የምናውቀው ታሪክ የለም። ፍቃድ አስፈቅደው መምጣታቸውንና ገቢ ደረሰኝ ገቢ ወጪ ደረሰኝ ማተም ይሄን ማሰራታቸውን ለዚህም ፕሮሰስ የሚሆን ብር እኔ መስጠቴን ይሄን ነው የማውቀው። ለማንኛውም ወደዚህ አሁን ከሰሞኑ ወደ ተከሰተው ስንመጣ የአካውንት ጉዳይ ተነሳ። አንድ ለ10 እየተቀናጀ ያለ ብርም ወደ ተቀናይቶም ብር ወደ መሰብሰብ ሲኬድ የአካውንት ጉዳይ ተነሳ። አካውንቱ እንደነገሯችሁ በሶስት መልኩ ነው የነበረው።
አንደኛ በእነ ኢንጂነር መልኩ በእነ ኢንጂነር የተከፈተው ነው እሱም ምክንያቱ ነገራቸዋል ትክክል ነው ሁለተኛው በእነ አባብ ሰላም የተከፈተው ነው ሶስተኛው ላይ እንዲከፈት ሰበብ የሆነው እና አሁንም ኡስታዝ የራሳቸውን ስራ ማስፈጸም ያሄዱበት መንገድ አካውንት ከውጭ የሚገባበት ብር የግለሰቦች አካውንት መሆን የለበትም በተለይ እንደዚህ ከበዳልና ብዙ ብር ሲገባ በተለይ ከምንዛሬ ጋር ታይዞ በመንግስት በኩል ያለው ሀክ ሊደረግ ስለሚቻል ብሩ ባይበላ እንኳን ሊጉላላ ስለሚችል በተቋም ስም መሆን አለበት አው ትክክል ተብሏል በዚህ ልክ ሄድን ኡስታዝ አቡ ሪሃና እንዳሉት ቡራዩ ነበሩ ወረቀቱ ከሪሃና ላይ ወሰዳሉ ከሪሃና ላይ ወሰድኩት አነበብኩት አነበብኩት እሳቸው መጡ ለቱ ሐሙስ ነበረ እንደ ኡስታዝ እዚህ ጋር የተረማመዱት ነገር ግርም ብሎ ይኮን መጡ እሳቸው ወረቀቱ የተጻፈው ወረቀት አሊ ሰይድ አብዱራህማን ነው የሚለው አነበብ ሁላችንም አነበብ እኔ ያለው አባቡ ሰላም አሊ እሳቸው እኔ ለአምስቱነን አየን እሳቸው ራሱ ግንባር ቀደም በዚህማ ሊሆን አይችልም አሉ ለካኛን እንትን ይያሉ ነው የማግባቢያ የኛን እንትን ሞራል የመገንቢያ ስራ እየሰሩ ነው እኔ አሁን የባነንኩት እኮ በዚህማ ሊሆን አይችልም እንዴት አድርጌ ነው ያጻፍኩት ምንድነው ምናም ተባብለን እኔ ሐሳብ አቀር ማን ነው እሳቸው ራሳቸው ሐሳብ አቀረቡ እንደገና እንዳድስ መጅሊስ ይጄ ማጻፍ አለብኝ አሉ የሚገርመው ነገር እውነት መጅሊስ ይጄ ማጻፍ አለብኝ ሲሉ ሊሆን አይችልም ይሄማ ክህደት ነው አልኳቸው ከወንድሞች ጋር በዛ ልክ ተማምነን እየመጣን ይያለ በጓዳ ሂደን እንደዚህ ምን ሰራውማ ሊሆን አይችልም ይሄ ክህደት ነው ሊሆን አይችልም ይልቁንም ሌላ አማራጭ መጠቀም አለብን እሱ ምንድነው ሂደን ለወንድሞች ያለው ነገር መንገር ምናልባት በዚህ ስም ኡስታዝ ላያምንበት ይችላል እና ስለዚህ አካውንቱ እንዴት እናደርገው ብለን ከነሱ ጋር ተዋይተን መቀየር አለብን ብዬ እኔ ሐሳቡን ሳቀርብ አሊ ብድግ አድርጎ ይሄም ሌላ ጥርጣሬ እነሱ ጋር ይፈጥራል አለ ትክክል ነው ስለዚህ ምን ይሻላል ሲባል ሌላ አማራጭ እንፈልጋለን ብለን ወላሂ ነው የምላችሁ ወረቀቱን መልሰን እቤታቸው አስገብተን ተለያየን ሐሙስ ቀን ወረቀቱን መልሰነው ስለ አካውንቱን ትተን ሌላ አማራጭ መፈለግ አለብን ሌላ አማራጭ ይፈልጋል ተብሎ ተለያየን ሐሙስ ቀን ይሄ እንደዚህ የሚሆነው ማለት ነው ሐሙስ አደረን ጁሙዓ ሰገደን እኔ ሙሰልማን ባለቤቴ ትንሽ አማት ነበረ ጁሙዓ ሰግጄ ቀደም ብዬ መጥቼ ቤት ገብቼ ነበርና እንደውም ጀለቢያን አውጥቼ በሱሪና በቲሸርት ብቻ ነበርኩኝ አሊና አባብ ሰላም አቡ ሪሃና ሆነው መጡ ታይዘው መጡ ወደ ቤት ሲገቡ ና ብለው ጠሩኝ ና ብለው ጠሩኝ ባለውበት አህሉኛ ሄድኩኝ ወደ እነሱ ቤት እሳቸው ሲመጡ ስልክ እያወሩ ነው የሚሄዱት በአብዛኛው ያዛንም ቀን ስልክ እያወሩ ነበረ ለማንኛውም ቤት ገባን ቤት ምሳ ቀረበልን እሱም ምሳ እየበላን ቆሎም ነበር ያን ቆሎም እየቆረጠምን ቡና እየጠጣን ብዙ ወሬ አወራ ያ ወሬ በዚሁ በአካውንቱ ዙሪያ ላይ ይሽከረከር ነበር በዚሁ በአካውንቱ ላይ አይ በዚሁ ስም መከፈት አለበት አይ የለበትም ብዙ ሂደቶችን ከሄድን በኋላ እንዳሉት አባቡ ሰላም እኛ እስከመቼ ነው ከነዚህ ሰዎች ጋር ጥርጣሬ ውስጥ ጊዜ የምንገባው ረዱና አሉና አይደለ ወይ ان العهد كان مسؤولا እንደተባለው ማለት ነው አለ አቡ ሪሃና ማው መሆን አለበት አሉ አሊም መሆን አለበት አለ ተከን ኡስታዝ የተጠቀሙትን ቃል እኔ ባልተጠቀመው እኔ ብቻ ትናንትና ከነበርንበት ውጣ ወረዳ አኳያ እኔ በልዩነት ወጥቻለሁ በነጻነት ሳይሆን በልዩነት ወጥቻለሁ ሐሳባችሁ ሐሳቤ ነው ግን በልዩነት ወጥቻለሁ በዚህ ልክ ነው የተነጋገርነው የሚገርም ነገር ግን አቡ ሪሃና አላህን አትፈሩም እዚህ ጋር ሌላ ሻጥር ከመጎረጎሩ ምን ችግር አለው እኔ በቃ እዚህ መስጊዱ ኢማሙኝ መቀጠል እፈልጋለሁ አልመጥንም ወይ መጥናለሁ ብለው ብታናገሩን እኮ እኛ ችግር የለውም ያለው ነገር አስተያየተኑ መሆን ካለበት ሆናለሁ ማለውም የማይሆን ከሆነ ማለው ነገር ጥቅም የምታገኙበት መንገድ ኮና ማቻችን ነበር በዚህ ልክ ባትወረፉ ሱብሃንአላህ ከዛ መተን በዚህ ልክ ከተስማማን በኋላ እኔ በልዩነት ወጥቻለሁ እንዳለ ሆኖ ማለት ነው ጁማዓ ማታ ከመግሪብ እስከ ኢሻ
ተፍሲር ነበር ያን ተፍሲር አቋርጠን ሹራ ተቀመጠን ከወንድሞች ጋር ያለው ነገር ናቸው والله ፕሮግራሙን የመራሁት እኔ ነኝ በለቱ በዚህ ልክ ነው ያለው ስለዚህ ነገ አካውንት መከፈት አለበት ተባለ እኔ አሁንም በቀና ልብ ነው ያለሁት ኡስታዝ እንደሚሉኝ ሳይሆን አላህ ውስጤን የሚያውቀው መስጊዱ እንዳይቆም ፈልጌ መስጊዱ ወደ ኋላ እንዲቀር ፈልጌ እኔ ሌላ ቦታ ፕሮግራም ስላለኝ والله አይደለም አላህ የሚያውቀው ይሄ ነው ያው መስጊዱ እንዲቆም ካለኝ ፍላጎት መስጊዱ እንዲቆም ካለኝ ተነሳሽነት የዛን ቀን ፕሮግራም የመራሁት ራሱ እኔ ራሴ ነኝ በልዩነት ወጥቻለሁ ከማለቴም ጋር ግን ከመግሪብ እስከ ኢሻ ያለውን ፕሮግራም የመራሁት እኔ ያለው ነገር በዚህ ልክ ነው ሰነድ እነሱም ወንድሞችን ባረከላሁ ፊህም እኛም እንደውም በተለያየ አካውንት ስላለ ለመጠየቅም እየተመቸንም አይደለም ስለዚህ ወደ አንድ አካውንት መሆን ስላለበት ጥሩ ሐሳብ ነው ተባለ እዚህ ጋር ግን እንደ ነጥብ እንደ ሸርጥ ያስቀመጥነው ነገር አለ እንደ ነጥብ በሸርጥ ያስቀመጥነው ነገር አለ እሱ ምንድነው ወንድሞች ጋር ያለው ያኒ ሰፈሩ ያኒ አካባቢ ያሉ ወንድሞች የተለያየ ብር አላቸው ያ ብር ያኒ ወደ ስንት አጠራቃቅመዋል ከ2 ሚሊዮን 3 ሚሊዮን ወደ 4 ሚሊዮን ተጋ ብር እንዳለ ተነግሯል ያን ብር እዚህ መግባት አለበት አዲስ የሚከፈተው አካውንት እኛም ጋር ያለው ብር ደግሞ እንደዚሁ ወደዚህኛው መግባት አለበት ሌላ ተጨማሪ ሸርጥ ምናልባት የኛ ብር ከውጭ ስለሚመጣ ደረሰኝ አንዳንዱ ላይኖረው ይችላል ደረሰኝ የሌለው ብር የኛ መሆኑን እወቁ ምናልባት የሆነ ነገር ቢፈጠር የሆነ ነገር ያው ጠርጥር ማለና የሆነ ነገር ቢፈጠር ገንዘቡ ይሄ ያንተ ይሄኛ ተባብለን ለናስከር ማለት ነው እናንተ ለያንዳንዷ ለምታስገቧት ብር በባህር መዝገብ መዝግቡ ለያንዳንዷ የምታስገቧትን ብር በደረሰኝ ያዙ በደረሰኝና በባህር መዝገብ እኛም በባህር መዝገብ የቻልነውን በደረሰኝ እንይዛለን ግን የኛ ብር አብዛኛው ላይ ከውጭ ስለሚመጣ ውጭ የሚገባ ብር ደረሰኝ አንዳንዱ ላይኖረው ይችላል ደረሰኝ እጃችን ላይ ላይኖር ስለሚችል ያለ ደረሰኝ የሚገባ ብር የኛ ብር ነው በዚህ ላይ ደግሞ ኦዲት መደረግ በየቀኑ ኦዲት መደረግ አለበት በየ3 ቀኑ ሂሳብ መወራረድ አለበት ኦዲት ማን ይሆን ሲባል አው ፋሩቅ አባብ ሰላም ሰይድና አብዱራህማን ራሳቸው አራት በየ3 ቀኑ ኦዲት በዚህ ልክ ነው እንግዲህ የተነጋገርነው ኡስታዝ እሱ ግን እዚህ ጋር ላይ የተናገረው ነገር በጣም ይደብር ነው ይሁን ችግር የለም ተናገሩ ግን ወንድሞች እውነታውን እንዳውቁትና እንዲገነዘቡልኝ ስለፈለኩ ብቻና ብቻ ነው እንግዲህ በዚህ ልክ ቅዳሜ ዕለት እንደተባለው ወንድማችን ሰይድም ትንሽ አሞት ነበረ ያመመውም ከቤቱ ተቀስቅሶ እንዲመጣ ተደረገ አብዱራህማንም መጣ እኔም በግል ጉዳይ ባንክ ቤት የራሴ ጉዳይ ነበረኝ እዛ ሄድኩኝ እዛ ተገናኘን ንግድ ባንክ መድረሳ ሚል ስላለ ፍቃድ ያስፈልገዋል ይሄ ንግድ ነው የምን የሆነ ፕሮሰስ አበዛ ቅዳሜ ቀን ሳይሳካ ቀረ ዘምዘም ላይ አሁን ሙስታዛ ጋር ዘምዘም አብሮ ሄዳው ነው والله ዘምዘም ነው ያልሄድኩም ዘምዘም ባንክ አልሄድኩም በጭራሽ የዘምዘም ባንኩ ተከፈተ የሚባለው ብቻ ነው የሰማው አላኩሊን አካውንቱ ቅዳሜ ዕለት ተከፍቶ ውሏል ቅዳሜ ዕለትም ብር እንደገባበት ተነግሯል ባይኔ ግን አላየሁ ለማንኛውም ሰኞ አስር መስጊድ ነበርኩኝና አስር ሰግጄ ከጨረስኩ በኋላ አባብ ሰላም አካውንቱ ተከፍቷል አለ ከትናንት ወዲያ እኮ እንዲህ እየተባላችሁ አልተሰለው አይ ብሩን ወደ ዘምዘም ልንገለብጥባቸው ሲሆን በራሳቸው አመቻችተው ከፍተውልናል ማሻአላ ተከፍቷል አለ እሰየው በጣም ደስ ነው እስኪ እንደው እንየው ተባባልና 100 ብር አስገባውበት ነው ትክክልም ነስር መድረሳና መስጂድ አካውንት ይላል በዚህ ልክ ነው ያለው ሁኔታ እንግዲህ በዚህ ልክ አካውንት ተከፈተ እንደተባለው አካውንቱ ለኡስታዝ የሚመለከታቸው አካል እንዲደርስ ተደረገ ብር መግባት ጀመረ ባረከላሁ ፊኩም ብር መግባት ጀመረ በአንድ ቀን 1 ሚሊዮን 670 ሺህ ብር እንደገባ ተነግሮኛል ማክሰኞ ቀን ወይ ሮማታ ወይ ማክሰኞ ማታ ብቻ እየቆየ ረሳው 1 ሚሊዮን 670 ሺህ ብር ባረከላሁ ፊኩም ይሄ ባለበት ሁኔታ የሆነ ቀን ላይ እንግዲህ የነገሮቹ ሂደቶች ኡስታዝም ማርሽ የቀየሩበት ናው ፋሩቅም
መንገራቸውን የቀየሱበት የተፈጠረው እዚህ ጋር ነው። እሱ ምንድነው ኮል ኮንፈረንስ አስገቡ ተወሰኑ ወንድሞችን እንድሪስ መሐመድ አጂ አሊ እኔን ወፋሩቅ አቡ ሰላም ኮል ኮንፈረንስ አስገቡ ጧት ላይ አካባቢ ላይ ነው። በዛ ኮል ኮንፈረንስ ላይ ምንድነው ደሴ ግንባታ ተጀምሯል። እሺ እና የኛ ብር ወደዛ እየሄደ ነው። ደሴዎች ግንባታ መጀመሩን ያላቅ እነሱም አልነገሩም። መናገርም ነበረባቸው በርግጥ አልነገሩም። እናሳ ለኛ ብር በነገራችን ላይ እዚህ አንድ ያለፉን ነገር ምንድነው ለአንድ ለ10 ከተደራጀ በኋላ የተወሰኑ ወንድምና እህቶች ከዛ ከተደራጁበት ግሩፕ ላይ እየወጡ እንደሄደ ተነግሯል። ይሄንም ኡስታዝ በመሃል ገብቶ ኡስታዝ ግሩፕ ላይ ገብተን ናው ፋሩቅ ሸክዋንም ስሞታ አቅርበው እዚህ ግሩፕ ጋር እየወጡ ያሉ ሰዎች አሉ። ስለዚህ በአንድ ግሩፕ ነው መሆን ያለበት። አብደላ የሚባለው አቡ ሐቲም ማለት እሱ ባለበት በአንድ ግሩፕ ነው መሆን ያለበት የሚል ሹራ በሰፊ ተደርጎ ነበር። መጨረሻ ላይ እያንዳንዱ ያስገባ ችግር የለው። ይሄም ወላሂ ኡስታዝ የሰጠው አቅጣጫ የአባትን አቅጣጫ እኚህም የኔ ደረሶች ናቸው። በዛ በእናንተም ያለው የኔ ደረሳ ነው። ሁሉንም ማስተባበረው ራሴ ነኝ። እንደው መሳበቃ ያርጎሽ ቀዳደሙ። ስለዚህ በሁለት ግሩፕ መሆኑ የሚጎዳ ነገር አለ፣ የሚከፋ ነገር አለ። ተው በቃ እኔ አሁን አንድ ሆኖ አንተ ሆኖ እያልኩ አልጨቃጨቅም። የምንፈልገው ዋናው ግባችን ብር ማግኘት ነው እና ይሄን በዚህ ሰበስባ እኔም በዚህ ያለውን አስተባብራለሁ፣ እናንተም በዛ ያለውን አስተባብሩ፣ ሁሉንም እኔ ቀሰቅሳለሁ በዚህ ጉዳይ ተው ብሎ ወጥቶ ነበር እና ኮል ኮንፈረንስ ላይ ባለንበት በጠርተው ባስገቡን ሰዓት እና አቡ ፋሩቅ ምን አሉ? አንደኛ ደሴ ግንባታ ተጀምሯል። የኛ ብር ወይንም ደግሞ በኡስታዝ በኩል ቅድም እኔ አሰባስባቸዋለሁ ያላቸው ልጆች እነሱ ወደ ደሴ ብር እያስገቡ ነው። እዚህኛው አሁን እኛ ከፈትነው አካውንት ላይ ደግሞ ለነስር መስጊድ ከተከፈተው አካውንት ላይ በኡስታዝ በኩል አንድ ብር አልገባም እስካሁን ድረስ። በእኛ በኩል 1,670,000 ብር ገብቷል። አውይዛን ቀን ትክክል። ከዛ ግን አንድ ብር አልገባም። እኔ ውስጤ እያጫረብኝ ነበር። ለምን እንዴት በምን እንዴት ሊደረግ ይችላል? ውስጤ በጣም እየተንከባለለብኝ ነበር። እናሳ ምንድነው ኡስታዝን ማነጋገር አለብን ተባለ። በዚህ ጉዳይ ላይ ኡስታዝን ማነጋገር አለብን። አው ማነጋገር አለብን ተስማማን። ኡስታዝን ከሰዓት በኋላ ግሩፕ ውስጥ አስገባን፣ አገኘነው፣ አወራን። አንድ ብር አልገባም ብሎ አቡ ፋሩቅ ወጥሮ ሲይዘው ቢላህ አለይክ ተዋላህን ፈራ ይኸው 460,000 ብር ዛሬ አዳር ገብቶ ያደረ ደረሰኝ እውጄ ላይ አለ። በእኔ ደረሶች በኩል እኔ በማሰባሰባቸው በኩል የገባ ያ እንግዲህ ከ1,670,000 ብሩ 400,000 ብሩ በኡስታዝ በኩል የገባ ማለት ነው። ኡስታዝ እሱ ደረሰኝ የደረሰው ብቻ ማለት ነው። ሪሲት እጁ ላይ የደረሰው ብቻ ማለት ነው እንጂ ብሩ ያ ብቻ ነው ማለት አይደለም። ግን ይኸው 450,000 ብር 460,000 ብር እጄ ላይ ደረሰኛል። ለምን በዚህ ልክ ትናገራላችሁ? እኔ እንደሰማዋችሁ እህትና ወንድሞች ቢሰማችሁ ነገሮች ይባላሻሉ ዝም በሉ ብሎ እሱም ተቆጣን፣ እኛም ተደናግጠን በቃ በዚህ ልክ ከሆነማ በቃ ብለን ተለያየን። መጨረሻ ላይ አቡ ፋሩቅ ለምን እንደዚህ ታረጋለህ? አይ እኔ ማታ ነው ሪሲቱን ያየሁት ጧት ይሆናል ያስገባው ምናምን ብሎ በዚሁ ተደባበሰ። ብቻ ተለያየን። በሁለተኛ ቀኑ ወይ በሶስተኛ ቀኑ አላህ አለም አሁንም ኮል ኮንፈረንስ ተጠራ ገባን ሲባል አሁንም ደሴያችን ብራችን ደሴ እየሄደ ነው። እንዴት አረ ከዚህም አልፎ እንደውም ሴቶች በቻናል ላይ የአዲስ አበባው ቀርቷል ለደሴ ያስገቡ እያሉ ቅስቀሳ እያደረጉ ነው። የአዲስ አበባው ተተቷል ለደሴ ያስገቡ እየተባለ ነው። ስለዚህ ምንድነው ሲባል እኔ በለቱ ወላሂ ንግግሩን በጣም ማን ነው ይሄን የሚበላው ሲባል ደግሞ የአቡ ኒብራስ ሚስት እሷ ራሱ ሲደረተል ሙንተሃ የሚባል ቻናል ላይ እዛ ላይ ለደሴ ቅስቀሳ እያደረገች ነበር። በዚህ ልክ እየተሄደ ስለሆነ ምን ማድረግ አለብን ብሎ ሐሳብ ሲነሳ እኔ በለቱ የስራ ስልክ በጣም እየቸከቸከኝ ነበርና ይሆን እየተባለ ያለው ነገር ውስጥ አልተመቸውም። ስልኬን ዘግቼ ወጥቼ የስራ ስልክ ነበር ያን ካስተናገድኩ በኋላ ቆየት ብዬ ስደውል የሁሉም ስልክ ተይዟል። የቡሪሃናም ስልክ ተይዟል፣
ፋሩቅም ተይዟል ያሊም ተይዟል የመሐመድ ሰይድም ተይዟል የሁላቸውም ተይዟል በቃ በጉላቸው እያወሩ ነው በቸንቱ ላይ ኮል ኮንፈረንስ እያወሩ ነው ብዬ በዛው ልክ ሄደን እንግዲህ እዚህ ጋር ነው ነገሮች እየተቦጨራረቁ የነበረው ማለት ነው በዚህ ያለ እነ ሸህ ኸድር ብራችን ወሎ እየሄደ ነው ከተለያዩ ቻናሎች ላይ ቻናሎችን የማላላቃቸውም ከዚህ በፊት ይሄው የደሴው ተትቷል ለአዲስ አበባ አስገቡ እየተባለ የአዲስ አበባው ተትቷል ለደሴው አስገቡ እየተባለ ይሄው አካውንት እየተለቀቀ ነው እያሉ በዚህ ልክ አዋሩ ይሄ ያለ ሌላው እዚህ ጋር ወንድሞች በደንብ ላስከነዝባችሁ እህቶች በደንብ እንድትረዱ የሚፈልገው ነገር እና ቡሪሃና በስፋትና በጥልቀት እኛ ከዚህ የተለያየ ጉትጎታ አድርገን የተለያየ ነገራቶችን አቃጥረን አላህ ሙስተዓን ኢያደን ቢላህ ሚን النميمه አቃጥረን ኡስታዝ ላይ የተለያየ ነገሮችን ወስደን እነሱ ላይ ጽሁፍ እንዳጻፈን ረድ እንዳስተረግን ያው ትናንትና በሪከርዳቸው ሰምታችኋል ከዛ በፊትም በስፋት ሲዋሩ ነበር والله አይደለም ሐቂቃው እንደዚህ ነው ይሄ በዚህ ያለ ኡስታዝ ኢንጂነርን አባብ ሰላምን እኔን ግሩፕ ውስጥ አስገባኝ እንደውም ሶስቱ ቀድመው እያወሩ ነበር ዙር ተሰግዶ ትንሽ ቆየት ብሏል አባብ ሰላም ደወለልኝ አነሳው ኡስታዝ ትፈልጋለህ አለኝ የት ስለው በግሩፕ ትፈልጋለህ የት ነው አለኝ አለም ባንክ ነው ያለሁት እቤት ግቡና በግሩፕ ትፈልጋለህ ቶሎ ቤት ግቡ አለ መጣው ቤት መርጬ ቁጭ ብዬ ምሳል በላ እንደቀረበ ደወላሁን ቤት ገብቻለሁ ምሳል በላ አቅርብ ያለው ሰል ምሳውን ተውታል እሺ በቃ አንድ ሁለት ጊዜ ልጉረስ ብዬ እንዳልኩትም አንድ ጊዜ ሁለት ጊዜ ጎርሼ ወጣሁኝ ከቤት እንደውም ቤትም እንዳታወራ ውጣ ተባልኩ ወጣው ውጪ ላይ ግሩፕ ውስጥ ገባው ኡስታዝ ጋር ሰላምታ ተለዋወጠን አባብ ሰላምና ኢንጂነር ነው ያሉት ሶስታቸው ማለት ነው እኔ አራተኛ ነኝ ሰላምታ ተለዋወጥን እሺ ምን አዲስ ነገር አለ ብሎ ኡስታዝ ጥያቄ ታነሳ እኔ ትናንትና እንደተባለውም የና ቧሪሃና እኔ ለመስጊዱ መገዛት ካለኝ ፍላጎት ካለኝ ጉጉት ካለኝ ምኞት የተነሳ والله ደስ የሚጅ ብር እንዴት እንደለመንኩኝ እንዴት እንደተለማመጥኳቸው እኔ ነኝ ማቀው እና ቡሪሃናም ራሳቸው አይተዋል ቢክዱኝም አይደለም መቼም ምንም አይደለም ከዛ ፍላጎቴ አሁንም የተነሳ ኡስታዝን መናገር የሌለብኝ ነገር በጣም ተናገርኩ ደሴዎች ግንባታ ጀምረዋል የኛ ብር እዛ እየገባ ነው ብር ማስገባት አንሷችሁ ደግሞ ከዚህም አልፎ ተርፎ የአዲስ አበባው ቀርቷል ለደሴ ያስገቡ እየተባለ በሴቶች ቻናል ሁሉ እየተለቀቀ ነው ይሄ ለምንድን ነው ኡስታዝ የሚሆነው ባለፈው ኡስታዝን እዛ ወስደን ሂዱና ወሰዱና አስታርቁ ከዛ በኋላ ብር እንሰበስባለን እያልከን ነበር ወስደን እዛ ስንሄድ ኡስታዝ ጥፋት አላገኘንባቸው ብዙ ጥፋት እኔ ግንፍልተኛ ሆኜ ኡስታዝን በጣም ወረርኩበት ማን ነው እንደዚህ ያለ ቻናል ላይ ቅስቀሳ የሚያደርገው ሲለኝ ያንተ ሚስት አልኩት ያንተ ሚስት ሳትቀር እንደዚህ እየተረቀስቀሳ እየደረገ ነው ደሴዎች ባለፈው መተው ያለውን ነገር ካዩ ከተረዱ በኋላ ሄደው እዛ ጋር ለኛ መልስ ሲሰጣቸው መስጠት ሲገባቸው ስልክ እንደውል እንኳን አያነሱም እንደውም ተው ያልካቸው ይመስላል ስለኛ ጉዳይ እንዳታወሩ ያልካቸው ይመስላል ደሴዎችንም ወረርኩባቸው እሱንም ከሚገባ በላይ ተናገርኩት ሚስት ሳቀር ሁሉ እንደዚህ እየተደረገ ነው እኛ ምን በደን ምን አጠፋን ብዬ ጮኩበት ጀዛውላህ እሱ ማሻአላህ በተረጋጋ ሁኔታ ስሜቴን ፍላጎ ያኒ ንግግሬን በደንብ ካዳመጠና በደንብ ከወሰደ በኋላ አይደለም ማለት ምን ይያልከ ነው ኡስታዝ እኔ ደሴዎችን ስለናንተ ምንም ነው እንደዚህ እንዳደረጉ ትእዛዝ ሰጣቸዋለሁ ብለህ እንደዚህ ታምናለህ ሲለኝ አይ እንደው ያልካቸው ይመስላል አልኩት መጨረሻ ላይ ያልካቸው ይመስላል ስራ ነገራቸው ብዬ በዚህ ልክ ተነጋገር መጨረሻ ላይ እሙን ኢብራሲ እናድርጋ አው ማን ነው ይሄን ያለ አው ፋሩቅ ትናንትና ብሎኛል እዛ ሷንም ቀጥታ ከኛ ጋር በስልክ በዛው በግሩፕ ላይ አገናኛት የኛ ስልክ ዘግቶ ወጣ ወዳው ደቂቃ ባልሞላ ውስጥ
ተመልሶ ገባና እሷን ይዟ መጣ። ቀጥታ ጥያቄ ነው የጠየቃት። የደሴው ለደሴ ልርሲስ ቅስቀሳ ያደረግሽ ነው ለአቅሳ መስጊድ መቼ ነው ቅስቀሳ ያደረግሽው አላት። እኔ አለች እኔ ለአቅሳ መስጊድ አረ ወላሂ አፌም አልወጣውም እንደውም እኔ ለአዲስ አበባ ነው ጊዜው ደርሶባቸዋል ቶሎ ብያልኩኝ ለአዲስ አበባ ነው ቅስቀሳ ያደረኩት በሲድረቱ ሙንተሃ አለች። በዚህ ልክ ተነጋገር። መጨረሻ ላይ ብዙ ሂደቶችን ከሄድን በኋላ ብዙ ወሬዎችን ካወራን በኋላ መጨረሻ ላይ ያለው ነገር ምንድነው ኡስታዝ በቃ አፎን ችግር የትግባ እንደተፈጠረ እንደሆነ ተረድተናል አሁን። ስለዚህ እኛ ቁጭ ብለን ከፊት ያለን ወንድሞች ተወያይተን ሹራ አድርገን መስተካከል ያለበትን ነገር እናስተካክላለን። እኔም አባብ ሰላምም መሐመድ ኢንጂነርም በዚህ ባንድ በሚመስል ቃል ደምድመን ከኡስታዝ ጋር ተለያየን። የሚገርመው ነገር አስር ሰግጄ ተመልሼ ቅድም እንዳልኳችሁ ምሳ አልበላሁም ነበርና አንዴ ሁለቴ ጎረስ አድርጌ ነው ወጣሁት። ተመልሼ መጥቼ ምሳ ከአስር በኋላ መክሰስ በሉት እሱን ቀርቦልኝ እየበላሁኝ ከወለጋ ባለቤቴ ላይ ተደወለላትና ሙስልማን ላይ ስለ መስጂድ ነስር ነበር የሚያወሩት እና ከወለጋ የነበረችው አታችን ምንድነው መተለው ሲዘቱን ሙንተሃ ያዳመጠችውን ከሙኒብራስ ላይ ማሻአላ እናንተ መስጊድ ሊሰራላችሁ ነው ሙኒብራስ ማታ ስለናንተ መስጊድ ቅስቀሳ ያደረገች ነበር እያለቻት እንደውም ላውድ አድርጊ የሆነ ያክል ይሰማኝ ነበርና ከዛ ላውድ አድርጊ ልብያ አዳመጥኳት አረጋግጥኩ። በቃ ቅድም እሷን በቃሏ ነግራናለች ለኛ ቅስቀሳ እንዳደረገች። አሁን ደግሞ ገለልተኛው ወገን ምንም ባልጠበቁት ባላሰብኩት መንገድ ለኛ መስጊድ ቅስቀሳ እንዳደረገች በዚህ ልክ ተረዳሁኝ። አልহামዱሊላህ ይሄ ባለበት ሁኔታ አሁንም እና አቡ ፋሩቅና ሼክ ኸድር በቃ ልክ የሆነ ምንም ያልተሰራ ግን ትልቅ ነገር እንደተሰራ የኛ መስጊድ ምንም ቦታ እንዳልተሰጠው ብርም እየገባ እንዳልሆነ የአዲስ አበባው ተተዋል እየተባለ እየተወራ ይሄን በጣም አጉልተው በጣም እያወሩ ነበረ። አው ብለውኛል። ሪከርድ አርግና ልቀቅልን ብለውኛል። አው ትክክል ሪከርድ አርግና ልቀቅ ቢያንስ የአዲስ አበባው አልቀረም እንደዚህ ተብሎ የሚወራው ውሸት ነው ብለ አጠር ያለች ሪከርድ አድርግና ልቀቅ ብለው ነበርና ትክክል ነው። እዚህ ጋር ትክክል ነው። አላደርግም ብየውታለሁ። አላደርጉም ያልኩበትም ትልቁና ዋናው ምክንያት እንኳንም ደግሞ ያላደረኩኝ ትናንትና አንድ ብር አልገባም ተባለ 400 ምናምን ሽር ገብቶ ተገኘ። ከዛ ቀጠለ ሙኒብራስ ለአዲስ አበባው ተትቷል ለደሴ ቅስቀሳ ያደረገች ተባለ። በመረጃ ዓለም አድርጓ ተረጋገጠ። አሁንም ደግሞ ሌላ እናንተ ግን በዛው ቀጥላችኋል። ከአዲስ አበባ የሚሰበሰበው ለደሴ እየሄደ ነው ያላችሁ በዛው አቋማችሁ ቀጥላችኋል። ይሄ ነገር ስንነግራችሁም ለመረዳት ፈቃደኛ አይደላችሁም። ይሄ ባለበት ሁኔታ ምን ብዬ ነው እኔ ተግባሩ አልተደረገም በሌለ ነገር ምን ብዬ ነው ሪከርድ ማድረገው? ኡስታዝ አለማድረጌ እኮ በጣም ትክክል ነኝ እኮ። አዎ በተለያዩ ቻናል እየተደረገ ነው ትሉ ይችላልላችሁ። የት እናቃለን ቻናሉን? ወንድሞች አያውቁት እኛ እናቀው ቻናሉ ነው ያላቀው በበኩሌ ደሴ ጀሚ ምናምን ነው የሚለው። ከዛ በፊትም አይቼውም አላውቅም። ማንም ሰው ቻናል ደግሞ የግለሰብ የተወሰኑ ሰዎች አይደሉም ደሴዎች ብቻ አይደሉም የደሴ ዳዋ ላይ የተሰማሩ ወንድሞች ብቻ አይደሉም የሚቆጣጠሩት። ስንት አለ ስንት ፌክ አለ። ያ ቢሆንስ እኔ በምን አረጋግጣለሁ? እንግዲህ በዚህ ልክ ነው ያለው ሁኔታ ወንድሞች። ቀጣዩ ይሄ ከሆነ በኋላ ምንድነው ነገሮች እየሸሩ በዚህ ሄዱ። ምናልባት ኡስታዝ ከነ መሐመድ ሀጅና ከነ እንድሪስ ጋር እንደውም ከኢንጂነር ጋር ከዚህ በኋላ የተገናኘ ይመስለኛል። እኔ የለውበትም አላህ አለም። ስለ አካውንቱም የጠየቃቸው ይመስለኛል አላህ አለም። ብቻ ነገሮች በጣም እየተጋጋሉ ስለነበረ ይሄን ነገር በምን መልኩ መፍታት አለብን ብለን የተወሰኑ ወንድሞች እኔ አባብ ሰላም ሀጂ መሐመድ ሀጂ እንድሪስ ኢንጂነር የመሳሰሉ ነገር ሹራ እያደረግን ነበር። የሚገርመው ነገር መፈንቅለ መንግስት ሊያደርጉ ነው እና አህመድ ኢብራሂም ለብቻቸው ሹራ እየተደረገ ነው በናው ፋሩቅ የሚወራ ወሬ ነው እያሉ ነበር። እኛ ግን ይሄን ቦታ አልሰጠነው የነገረኛ ወሬ ብለን ባያዝ ነው ይዘነው
ብዙ ውጣ ውረዶችን መክረን ነጥቦችንም ለይተን እሁድ 3 ሰዓት ላይ በቃ ጥብቅ የሆነ ሹራ አድርገን ማንንም የማይቀርብ ሹራ አድርገን ተወሰኑ ወንድሞች ማለት እና አው ፋሩቅን አሊን እንደሁም ሸኸድርን ሌሎችም ወንድሞች ከፊት ያሉትን ጨምረን ባንድ ሆነን ተዋይተን ለጉዳዩ ልባት ማድረግ አለበት። መስጊዳችንን ወደፊት ማስቀጠል አለብን። አሁን ጥሩ ብር እየገባልን እያለ በዚህ መቆም የለበትም ሚል አቅጣጫ ይዘን እሁድ 3 ሰዓት ላይ ቀጠሮ ያዝን ማለት ነው። እንግዲህ ባረከላሁ ፊኩም ከዚህ በፊትም በመግለጫ ላይ እንደሰማችሁት እንዳነበባችሁት ቅዳሜ ለእሁድ ኡስታዝ ያን ጽፎ አደረ። የሚገርመው እኔ ለ3:20 ጉዳይ መስጊድ ነበር ቀጠሮ ያዝነውና መስጊድ ቀድሜ ተገኝቻለሁ። ምክንያቱም አሳሳቢ ጉዳይ ስለነበረ ቀደም ብዬ በየቦታው ወንድሞች እንድመጡ እየደዋወልኩ ነበር። ኡስታዝም ላይ ደውዬላቸው ነበር። አቡ ሪያና ማለት ነው ኡስታዝ መጡ። ሲመጡ በጣም እየተብከነከኑ በጣም ተናደው ስሜታዊ ሆነው አየሁን ኻይን የሚያደርገውን አየሁ ካደተኛው ቱልቱላው ሸታም የሚሰራውን እያሉ ወደ መስጊድ ገቡ። እኔ ስለ ጉዳዩ ምንም ማቀው ነገር አለ። ምን ተከሰተ ኡስታዝ? ስለማን ነው የምታወሩት? ስለምንድን ነው የምታወሩት እንዴ? የጻፈውን አላየህም እንዴ? ይሄ ቱልቱላ ይሄ ከሃዲ የጻፈውን አላየህም እንዴ? ምንድነው የተጻፈው? ከጦሳ ማዶ አላየህም እንዴ? በቃ ከሳቸው ጋር መከራከሩን ትቼ ከጦሳ ማዶ የሚለውን ሲሰማ ወደ ጽሁፉ ገባው። ዝም ብዬ አንድ ያት ታረኩት። ወላሂ ጭብጣ ሐሳቡ ራሱ ምን እንደሆነ ብቻ አላወኩም። መጨረሻ ላይ አቡነ ኢብራስ አቡና ሙሳ አልአሰሪ የምትሏን ብቻ አይቼ እሱ የጻፈው መሆኑን ብቻ አረጋግጬ እንትና ጭብጣ ሐሳቡ ራሱ ምን እንደሆነ በደንብ አላየሁትም ነበር። ለማንኛውም ተረጋጉ ኡስታዝ፣ ሁሉም ነገር በሰብር ነው፣ በመናደድ በመሳጨት የሚሆን ነገር አይደለም ብዬ ላረጋጋቸው ሞከርኩኝ። አሁን የታለ ስብሰባው? የታለ ሹራ የሚደረገው? እኔ በቃ ጉዳይ አለብኝ፣ እኔ ልሄድ ነው፣ በቡራዩ ልጅ ላደርስ ነው። አይደለም ተረጋጉ፣ አሁንም መረጋጋት አለበት ኡስታዝ እያልኩኝ የተወሰነ ደቂቃ ቆየን። 3 ሰዓት ሳፊ ሲሆን እሳቸው ወጥተው ሄዱ። በቃ ከዚህ ጉዳይና አይመለከተኝም ብለው ጥለውን ሄዱ። ከሄዱ በኋላ መሐመድ ኢንጂነር መጣ። ወዳውኑ እሳቸው እየሄዱ እሱ መጣ። መንገድ ላይ እንደተገናኙ ነው የነገረኝ። ከዛ ቁጭ ብለን ያው ከጦሳ ማዶ በዚህ መልኩ ተለቋል። እኔ እንደውም በለቱ አሁን ላይ ሆኜ ኡስታዝ በርግጥ ትክክል ነው። በለቱ ኡስታዝ በርግጥም በአንድ በኩልም ጎርቶናል። ኡስታዝም ጉልበት እንዲሰጣቸው ገና ወደፊት ላቀዱት እቅድ በቃ ለስላሳ ሀዲድ መንሸራተቻ እንደሆነላቸው ነው ያጽሁፍ። ግን በሌላ በኩልም ትክክል ነው። በርግጥ አየነው በቃ በዚህን ሰዓት ባይጻፍ ቢያንስ የዛሬው አሹራ አድርገን ከነገ በኋላ ከዛሬ በኋላ ቢሆን ብያን ከመሐመድ ኢንጂነር ጋር አወራን። ወንድሞችና መሐመድ አጅና እንድሪስ ላይ አመጡም እንደ ብለን ስንጠራቸው እነሱም እየመጣን ነው አሉን። ያው እኛም ሹራው እንደማይሆን ተረዳን። እነሱ እየመጡ ያለ እኛም ወጥተን ሄድን ከመስጊድ። እንድሪስ ቤት በር ላይ ተገናኘን። እሳቸውም ኡስታዝም ከኋላ ደርሰንባቸው ነበርና ኑ አብረን ሲንላቸው በእጃቸው ወንጭፈውን ብቻ መሐመድ ኢንጂነርን የሆነ ነገር ብለውት ሄዱ። መሐመድ አጂ እኔ እንድሪስ ኢንጂነር ሆነን የተወሰነ በጉዳይ ላይ እንደው ምን ይሻላል እያወራን በመኪና ተያይዘን እኔ ግቢ ላይ መጣን። ግቢ ውስጥ አልገባንም፣ ውጭ ላይ ሆነን አሁንም እያወራን በዚህ ጉዳይ ላይ በቃ ግራ ተጋባን። የተጻፈው ጽሁፍ አሁን እየሆነ ያለው ነገር ብቻ የሆነኛ ግራ መጋባት ውስጥ ከተተን። በዚህ ሐል ላይ ያለን አቡ ኢህሳን ደወለ ከጓሮ። እንድሪስ ላይ ይሁን መሐመድ አጂ ላይ ከሁለታቸው ባንዳቸው ላይ ደወለ። ከዛ ምንድነው የምንሰማው? የኡስታዝ የጻፈው ጽሁፍ ምንድነው? ምን እየተደረገ ነው? ምን እየሆነ ነው አለ። እኛ ወላሂ የምናውቀው ነገር የለም። ብቻ ከሰሞኑ አንዳንድ ነጥቦች ነበሩ፣ በዛ ላይ ተንተርሶ መሰል ጽፏል ስንለው እና መተን ሹራ እናርግ እስቲ ምንድነው ጉዳዩ ነው አለን። እና እንደውም አልነው እኛ ለአቡ ሪሃናም ደውልላቸውና ቡራዩ ሄዳለሁ እያሉ እንዳይሄዱ ነው ይዛቸውና ነው። እሺ ደውላለሁ አለን። የሚገርመው ወዳው መጣ። እነሱ አልቆዩም፣ ከጎሮ ወዳው መጡ።
ሲመጡ እዛው በር ላይ ቁጭ ብለንኛ እያወራ ነበር ኡስታዝም ተደወላቸው መምጣት አልቻሉም አቡ ሪሃና ማለት ነው መምጣት አልቻሉም በዚህ ሁኔታ ላይ ያለ ዙሁር ደረሰ እለቱ መሐደራ ነበር የ15ቱ ቀን መሐደራ ነበር መሐደራ አጠር ተደርጎ እንዲደረግና በጉዳዩ ላይ ሹራ ማድረግ እንዳለብን በተፈጠረው ነገር ላይ ሹራ ማድረግና ማስተካከል እንዳለብን ተነጋግረን ተማምነን በዚህ ወደ መስጊድ ሄድን መስጊድ ዙር ከተሰገደ በኋላ አጠር ያለ ዳዋ ተደረገ በወንድማችን ሱልጣን ከሹራ በኋላ ብዙም አልቆን ያኒ ከዳዋ በኋላ ብዙም አልቆየንም ሩጣን እንድሪስ ወንድማችን እንድሪስ ሰይድ ቤት መጣን ቁጭ አለን አወጣን አወረድን ጉዳዩ ከጎሮቹም ጋር ከዚህ ካለምባካ ከደሲዎች ጋር ከብዙ ጋር የተደቃለቀ የተያዘው ነው አየነው ይሄ የሚሆነው ግን በሸከድር አማካይነት ነው በቃ የኛም ከጎሮ ጋር ያለው መነካካት ከደሲዎች ጋር ያለው መነካካት ከኡስታዝ ጋር የተያዘ ነው ከአቡ ሪሃና ጋር ማለት ከሳቸው ጋር የተያዘ ነው መጨረሻ ላይ ማታ እንግዲህ አስቡት ከዙሁር እስከ ዒሻ ድረስ ዒሻ ማልፎ 3 ሰዓት አካባቢ ድረስ ቆይተን እንድሪስ በሳኖታ አስሩም እዛው ነው ሰገርነው መግሪብ እዛው ነው ሰገርነው ዒሻም እዛው ነው ሰገርነው እዛው ቤት ማለት ምሳም እዛው ነው ይበላል እና መጨረሻ ላይ ከግራ ከቀኝ ስናየው አንድ ቦታ ላይ ያልቆመ ሆኖ ስላገኘ ነው ባንድ አሁን እዚህ ጋር ያለውን ብቻውን ነፍታ ብንል ባንድ እጅ ማጨብጨብ ነው ኡስታዝ እያወሩ ያሉት በአብዛኛው ከደሲዎች ጋር ችግር አለብኝ እያሉ ነው ስለዚህ ከዚህ አራት ወንድሞች ከደሲ ደግሞ አራት ወንድሞች ይመረጡና ለዚህ ጉዳይ መፍትሄ ይፈልጉና ሽማግሌ እነዚህ አራት ወንድሞች ጠንካራ ሽማግሌዎችን መርጠው ጉዳዩን ያስተካክሉት ወደሚለው በዚህ ላይ ተስባባን እዚህ ላይ ተግባብተን እያለ ኡስታዝ ዒሻ ሰግደው እየወጡ ነበርና እንድሪስ ላይ ደወሉ ኡስታዝ እየደወሉ ነው ሲለን አንሳላቸዋል ነው አነሳው አወሩ ከዛ ዘጋውና ልምጣ እያሉ ነው ምን ተላላችሁ ብሎ ጠየቀን አሁን ይምጡዋል ከዛ ደወለና ነው አላችሁ አላኩሊን መጡ ከመጡ በኋላ የተወሰኑ ነጥቦችን ለማውራት ጎሮዎች ላይ የሚሄዱ ነገሮችን ለማውራት የተለያዩ ነጥቦችን ለማንሳት ሞከሩ በለቱ ያው በዚህ አራት ሽማግሌ መርጠን የመፍትሄ የሚያፈላልጉ ወንድሞችን መርጠን በዚህ ልክ መሄድ እንዳለበት ወሰነን ስለነበረ እንግዲህ ኡስታዝኛ በዚህ ልክ ወስነናል ከዚህ አራት ወንድም መፍትሄ እንዳፈላልጉ ለነዚህ ሰዎች ሰተናል ከዚህ አራት ወንድሞች መርጠናል ከደሴ ደግሞ አራት ወንድሞች እንዲመረጡ በመስኡል በኩል እናደርጋለን እነዚህ 8 ወንድሞች ሽማግሌ የማዋቀር ስራ ነው እንግዲህ ባረከላሁ ፊኩም ሽማግሌ የማዋቀርና ጉዳዩን የማስፈጸም እንጂ ራሳቸው ሊፈቱት አይደለም እነዚህ 8 ሰዎች ከዛ አራት ተባለው ማለት ነው በዚህ ልክ ተነጋግረናል ብለን ነገርናቸው ወንድማችን አቡ መሐመድ ሰይድ ነው የነገራቸው ለመሆኑ እነማን ናቸው ሰዎቹ እነዚህ የተመረጡት አሉ እሱ ወደፊት ታገኙታለው ወደፊት ነገራዋል ግን አሁንኛ በዚህ ላይ ተስማምተናል ስንላቸው በ24 ሰዓት ውስጥ አንድ መፍትሄ መደረግ አለበት ወይ ይሄ ጽሁፍ መነሳት አለበት ግማሹ እዚህ ጋር ጽሁፉን ሼር አድርጎ ለሽምግላዚ ይመጣል ወዘተ ብዙ ነገር ነው በቃ አንባረቁብን በ24 ሰዓት ውስጥ ወታደራዊ የጀነራል ተዛዝ ማለት ነው በ24 ሰዓት ውስጥ አንድ መፍትሄ ማድረግ አለባችሁ እስከ 24 ሰዓት እንጠብቃቸዋለን ከዛ በኋላ ደግሞ አይመለከተንም አሉ እሱን ጊዜ ይፈታዋል ብለን በቃ በዚሁ ተስማምተን ተለያየን እኔም እነዚህ የ8ቱ ኮሚቴዎች ዋና የሥራ አሳላጭ አድርገው በለቱ መረጡኝ ከዛ ኢንጂነር ላይ ደሴ ደወልኩኝ ያለውን እዚህ ሲዋልንበት ሁኔታ አስረዳሁት በዚህ ልክ ነው ያለው ስለዚህ ነገር ቢቻል አሁን አዳርህን ካልሆነ ግን በጧት አራት ወንድሞችን ጉዳዩ ላይ የሌሉበት ጥሩ አመለካከት ያላቸው ለዳዋ ጥሩ ግንዛቤና አመለካከት ያላቸው ወንድሞችን አራት ወንድሞች አዘጋጅና እነዚህ ወንድሞች መፍትሄ ይፈልጉበት በያቅጣጫ ሰጣሁት እሱም አሁን ካነሱልኝ ሽሞክራለሁ ካልሆነ ግን ጧት እስከ 2 ሰዓት ተኩል ባለው አሳውቃችኋለሁ አለን መርሐባ ብለን በዚህ ላይ ተለያየን አደረን በመነጋው ሰኞ ጧት ስደውል
ኢንጂነር ላይ ደሴ ማለት ነው ወንድሞች የተወሰኑ ወንድሞች ጉዳይ ይመለከታቸዋል የሚባሉ ወንድሞች ለምሳሌ እንደ አሊ አይነቱ ታስረዋል እነሱ በሌሉበት ደግሞ ይሄ ጉዳይ ሊፈታ አይችልም ከተቻለ ዛሬ ይወጣሉ ተብሏል ዛሬ ከወጡ እሰየው ጥሩ ነው እነዚህ አራት ወንድሞችን አሳክቼ ያኔ አዋቅሬ አቀርባለሁ ዛሬ ካልወጡ ግን ጁሙዓ ነው የሚወጡት እስከ ጁሙዓ ይቆያሉ ተብሏል ስለዚህ ያለው ነገር ወደ ማታ አሳውቃለሁ አለኝ ሰኞ ቀን ስጠባበቁ አልኩኝ አደረ በመነጋው ምን ደረሰ ብዬ ስጠይቀው አሊም አልተፈታም እዛ የታሰሩ ወንድሞች አልተፈታም እስከ ጁሙዓ መጠበቅ ግዴታችሁ ነው አለን እንግዲህ የኡስታዝ 24 ሰዓት እዚህ ላይ ተጠናቋል ያን ቢሆን በለቱ ስሜታዊ ሆነው ነው ተናደው ነው የሚለው ነገር በዛ ግንብት ነበር ያዝነው ጁሙዓ መጠበቅ ግድ ሆነብን እና ለስከሚፈቱ ድረስ ማለት ነው ይሄ ባለበት ሁኔታ አው ፋሩቅ እሳቸው ራሳቸው ኡስታዝ ከቤት ከአሱር በኋላ ዓለም ባንክ ሻይ ቡናን ብለን ሄደን ስለ ሽምግልናው ደሴዎች እንዳይመጡ ውሳኔ ያሳልፉ እነሱ በርግጥ እኔ እንደ ወንድምነት እሳቸውም እንደ አባቴ ስለምቆጥራቸው ለዚህ ዳዕዋ ቅድም እንዳልኳችሁ ፊታውራሪ አንበሳ አርበኛ አርጌ ስለማያቸው ሚሉትን ሁሉ አዳምጣለሁ ደሴዎች እንዲናቸው እነሱ የኛን ጉዳይ ሊያዩ አይችሉም ስለዚህ ደሴዎች መምጣት የለባቸውም እንዳይመጡ አውፋሩቅም እሱም ሸከድርም በቃ እንዳይመጡ ውስጥና አድርገው ነገሩን እስኪ እናያለን እንግዲህ ኢንሻአላህ ብዬ ተነሳውን መግሪብ ነው እንደው ማዛን ሌላ አካባቢ በቃ አዛን አንድ ደቂቃ ምናምን ሲቀረው ጨለምልም ሲል ነው የወጣ ነው ከካፌው በዚህ ልክ ወጣን ያው አደረ ሮብ ሐሙስ ቆየን ምንም ነገር በዚሁ ላይ ሳይነሳ ማለት በነገራችን ላይ እዚሁ ጋር ወደ ደሴ ያኒ የደሴ ወንድሞች አይመጡም ከሚለው ጎን ለጎን ደግሞ እዚህ ጋር ያሉ ማህበረሰቦችን በዚህ በጽሁፍ ላይ በጣም ተናደዋል ተባሳጭተዋል ሆት ሆነዋል ስለዚህ እነሱን ማነጋገር አለብን ይሄንንም አውርተናል አዎ ማነጋገር አለብን እነሱን ማረጋጋት አለብን በግን መቼ የሚለው ቀጠሮ አልያዝንም በዚህ ልክ ቅዳሜ ያኒ ሮብ ሐሙስ ጁሙዓ አለፈው ቅዳሜ አዲስ ነገር ተከሰተ እሱ ምንድነው አባ አምረላ ከወሎ በግል ጉዳዩ ወደ አዲስ አበባ እየመጣ ነው ተባለ ምክንያቱም አባ አምረላ ከዚህ በፊትም እዛ ደሴ ላይ እንደ ገለልተኛ ጉዳይ ነው ያል ተብሎ የተጠቆመ ወንድም ነበርና አቡ ኢሳንም አባ አምረላ ጥሩ ልጅ ነው እሱ ከመጣ ጉዳዩን ያረጋጋልናል የሚል ነገር በውስጡ አሳድሮ ነበረ በቃ ቅዳሜ መጣ ሲባል ለጉዳዩ ምክንያቱም ጁሙዓ እነዚህኞቹ ይፈታሉ ተብሏል እውነትም ጁሙዓ ተፈተዋል ቅዳሜ ለማንኛውም አባ አምረላ ወደ አዲስ አበባ እየመጣ ነው ተባለ ስለዚህ ጉዳዩ ከአባ አምረላ ሆኖ ለማየት ከፍተኛ ጉጉት አደረብን አባ አምረላ መጣ ለማንኛውም መጥቶ ጎሮ አካባቢ ቦሌ አካባቢ ነው ያደረው ጁሙዓ ወንድሞችም ከእስር ቤት ተፈተዋል አባ አምረላ እሁድ ጧት ስንደውልለት እኔ እንኳን ስልኩን አላውቀውም ባቡ ኢህሳን አማካኝ ነበር ስንገናኝ የነበረው ቦሌ እንዳደረና ለመሐደራ ጎሮ እንደሚመጣ ተነጋገረን በቃ ከመሐደራ በኋላ ወደዚህ ይዘውት እንደሚመጡ በዚህ ልክ ተነጋገረን ከደሴዎችም ጋር አወራን ማቀናጀት እንዳለበት ከኢንጂነርም ጋር አወራን አባ አምረላ እዚህ ላይም ረዳት አጋዥ እንደሚሆን ተነጋገረን በጣም ደስ የሚል ሁኔታ ነው ብለን አሰብነው አላኩልን እሁድ መሐደራ ከተደረገ በኋላ መጡ ወደዚህ ሲመጡ በታክሲ ነበር የመጡት ሰዓት ረፈድ አድርገው ነበር የመጡት መግሪብ ከሰገድን በኋላ ሱና እየሰገድን አካባቢ ላይ መጡ እነሱም ከሰገዱ በኋላ መሐደራ አባ አምረላ ገባ ነስር መስጊድ ማለት ነው አጠር ያለች መሐደራ አደረገ ከመሐደራ በኋላ ቀጥታ ኢሻ ተሰገደ ኢሻ ከተሰገደ በኋላ እኛ ምንድነው መጀመሪያ ያዝነው ፕሮግራም ኢንጂነር ቤት እዛ ማደሪያ ምራት ምናምን ሁሉ ተዘጋጅቶ ተወሰኑ ወንድሞች እዛ ሄደን በጉዳዩ ላይ ስንመክር ከደሴዎች ጋር እንዴት አድርገን እነዚህ አራት ወንድሞች እዚህ አዲስ አበባ የተመረጡት እኔ እንዳሳላጭ
ነው ጭምር ማለት ነው እዛ አዳራችንን ከአባምርላ ጋር ጉዳዩ እንዴት አድርገን መፍታት አለብን ከደሴ ማን መያዝ አለበት እነማን ለዚህ ጉዳይ ላይ መግባት አለባቸው እነማን መቅረት አለባቸው የሚለውን ለማውራት ፕሮግራም ይዘናል በቀኑ ነው ማለት ነው ገና ከመምጣቱ በፊት ኢሻ ተሰገደ በኋላ ግን የሆነው ነገር ምንድነው ኡስታዝ ለምን መጥቀስ እንዳልፈለጉ ይሄን አላህ አለም ሰግጄ ወጣሁ ነው ኢሻ አው ፋሩቅም ከፊት ወጥቶ ነበረ ያዛረገኝና አው ፋሩቅ እኔ አህመድን ማለት ነው አንቱ እኔ አቡ ሪሃና አሊ አንድ ላይ ነው የምናገረው አለ አንድ ላይ አናድርም አልኩት እናንተ ጋር አንድ ላይ አናድርም እኛ ገና ከመነሻው ፕሮግራም ይዘናል ስለዚህ ፕሮግራም ይዘናል በዛ ፕሮግራማችን መሰረት ነው የምናድረው ብየው ወጣሁኝ በዚህ ማከል እነሱ የተንጠባጠቡ መድረሳ ገብተዋል መድረሳ ለካ ወንድሞችን ሰብስበዋል እኔ ማቀው ታሪክ የለም እንግዲህ አላህ ያሳያችሁ መጀመሪያ ወንድሞችን አንድ ላይ ሆነን እናረጋጋለን አንድ ላይ ሆነን እንነጋገራለን ተባብለን ነበር በዚህ ልክ ነበር ያወራነው እነሱ ገንጠል ብለው ለብቻቸው አባ አምረላን ይዘው እዛ ሹራ ገብተዋል እኛ ውጭ ላይ እንጠብቃለን መጨረሻ ላይ ስልክ ብንደበድብ ሁሉም ስልክ አይነሳም hatta አባ አምረላ ስልክ ራሱ ከጁ ላይ ቀምተው ወስደውበታል ነው የተባለው የሁሉም ስልክ አይነሳም አቡ ኢሳና አባ አምረላ ላይ ይደውላል እኔ አሊ ላይ ይደውላለሁ ሸከር ላይ ይደውላለሁ አቡ ፋሩቅ ላይ ይደውላለሁ የሁሉም ስልክ አይነሳም መጨረሻ ላይ ምንድነው ሰነ ውስጥ ሹራ እየተደረገ ነው እንዴ ከኛ ተገንጠለው በዚህ ልክ ሹራ ያደርጋሉ አዎ ወደ ቤት ገባሁኝ ኢንጂነር ቤት እናራለን ብለን ያዝነው ፕሮግራም እኔ ትቼ ወደ ቤት የገባው እነሱም ወንድሞችም እና አቡ ፋሩቅም ያኒ እና አቡ ሂሳን ጎሮች ማለት ነው ታይዘው ኢንጂነር ቤት ሄዱ እነሱም እዛው አደሩ ከአቡ ፋሩቅ ጋር ጽሁፍ ተጻጽፈናል ጀልሳዛ ሹራ ያደረጉ ያለ ማለት ከሸከደርም ጋር እንደዚሁ ማታቆን ነገር አለ ዝም በሉ የሚል ጽሁፍ ልከውልኛል ተጻጽፈናል መጨረሻ ላይ ከሹራ በኋላ አሊ ደወለልኝ ምንድነው ስልክ ለምንድነው ማታነሱት ስለው አይ ከማህበረሰቦቹ ጋር እዚህ ጋር ሹራ ያደረግ ነበር እነሱ ያረጋጋን እነሱ በጣም ተናደው ከነሱ ያረጋጋን ነበር እኛ ከኛ ተገንጠላችሁ እና እኛ ታዳ በቃ መስል ለማንኛውም አባ አምረላን ይዘው አደሩ እኔም ቤት አደርኩኝ እና ኢንጂነርም እና አቡ ኢህሳንም ኢንጂነር ቤት ተዛደሩ እንደነገሩኝ ከሆነ እና አቡ ኢህሳን ከደሴ አራት ወንድሞች እንዳቀናጁ እስከ 6 ሰዓት ድረስ ከዚህ ደግሞ ያለው ወንድሞች ተቀናጅተው መልስ እንደሚሰጥ በዚህ ለካውርተው እንዳደሩ ነበር የተነገረው ለማንኛውም ጧት አስቸኳይ ተብለን አሊ ቤት ሄድን አሊ ቤት ስንሄድ አቡ አምረላና ሶስት ወንድሞች አቡ ሪሃና አቡ ፋሩቅ አሊ እዛ አገኘናቸው አወራን በጣም የሆነ ሰጠገባ የገባ ወሬ ነበር ያወራነው በጣም ተጫጫህን ገለልተኛ ሆነው ለምሽራ ያደርጋሉ የሚለው ነገር በሰፊው ተነሳ እኔም ትንሽ ስሜታዊ ሆኜ ነበር አቡ ፋሩቅን የሆነ ያክል ተናገርኩት እሱም በዛው ልክ ሸከድርም አዛ እንዴት ወስናላ እንደዚህ ሌላ ቦታ ስሆናለ ብለው የተወሰነ የሆነ ያክል ወረፉ ብቻ የሆነ ጮህት ነገር ተፈጣጠር መጨረሻ ላይ አቡ አምረላ የኛ መጫጫውና ለመግባባት ካቁም በላይ እንደሆነ ሲያው በቃ የኔን ስልክ ተቀብሎ ይሄን ጉዳይ ደሴ ሄጄ ከወንድሞች ጋር ጉዳዩን አያዋለሁ ከወንድሞቼን ጉዳይ ለወንድሞች አሳልፌ እሰጣለሁ በእኔ አቅም ብቻን የሚፈታ አይደለም ያንተ መስኡሉ ስልክ ሰጠይ ብሎ የኔን ስልክ ተቀብሎ ተለያየን በዚህ ልክ ነው ያለው ሁኔታ እሱም ወደ ወሎ ሄደ ወደ ወሎ ከሄደ በኋላ ስልክ እየደወልኩለት ምን አደረስከው እያልኩ ነበር በምራብ አካባቢ ዳዕዋ እንደወጡ ወንድሞችና ካንዱ ለቀም በኋላ ጉዳዩ እንደሚታይ እየነገረኝ ነበር አላኩልን በዚህ ሁኔታ ላይ እነሸከድር ሽምግልና ማንንም ሰው እንዳይመጣብን ይላል በሌላ ደግሞ እዚህ ጋር የመስጊዱ ጉዳይ የራሳቸውን የቤት ስራ ጀምሯል የሚገርማችሁ ነገር ወንድሞችን ያኒ እዚህ አካባቢ ያሉ ማህበረሰቦችን ለማናገር ሞክሬ ነበር ለምሳሌ ወንድም አብዱራህማን
የሆነ ሰዓት ላይ መስጊድ ውስጥ ተጋብዬ ሳዋራው በዚህ በጽሁፍ ጉዳይ ማለት ነው በጣም ስሜታዊ ሆኖ በጣም ውስጡን ጎርቶት እንባ ያቀረ ነበር እኛ ሳናቀው ወደነው ሳያቀነኛን እንዴት በዚህ ልክ ይናገረናል በሚል እኔ የሱን ስሜት ሳይ ውስጤን መቋቋም አቅቶኝ ነበር አይ ምንም አይደለም የሚገርባችሁ ብር እየገባ አይደለም ኡስታዝ እየገባ አይደለም ይላል አለ والله እኔ ብር እየገባ ነው ያልኩት አብዱራህማን ለምን ኡስታዝ በዚህ ልክ ለምን እንወሻሻለን ምንም አይደለም ብርም አሁንም እየገባ ነው አልተቆመም መስጊዱ ይገዛል በዚህ ልክ እንደዚህ መሆን የለበህም ሰይድንም ቀስ ብለን እናነጋግረዋል ሰይድማ ጭራሽ ሊያናግራቸው አይችልም በነገራችን ላይ ማለት ነው ሰይድ የሚባለው ወንድም والله እኔ ዘንዳ የነበረውን ቦታ ልንገራችሁ ከለታት አንድ ቀን ቤቱን يعني መስጊዱን በመግዛትና ባለመግዛት ከባለቤቶቹ ጋር በመናደርገው ሹራ በጣም ብዙ ሰጣ ገባ ነበር በጣም ብዙ ጣውረር ነበር እና ከለታት አንድ ቀን በነበረው ሹራ እሱ ጋር በአገር ቤት አጎቴ ዘመድ ሙቶበት አጎቴ ነው ብሏል አጎቱ ሙቶበት ገጠር ሂዶ ነበር እዛ ቀን በነበረው ሹራ ላይ እኛ ግራ ተጋብቶን እኔ ሻሃሊ ኡስታዝ ይኑሩ አይኑሩ አላቀም አው ፋሩቅ ሌሎችም ወንድሞች ግራ ተጋብቶን እየተደረገ ያለው ነገር ግራ ተጋብቶን በቃ መልስ ከመስጠት ሁላችንም ዝም ብለን ነበር ሲመለስ በመነጋውም እንደዚሁ ሹራ ነበር በነገራችን ላይ በመነጋው ሲመለስ እሻ ሰግደን አሁን ሹራ አድርገን ነገሮች እንደገና በመነጋው የተሻለ ነበር ሹራ አድርገን አሁንም የሆነ የማግባባት ስሜት ነበረው የቀጣዩ ሹራ ስንወጣ ትናንትና የነበረው ሁኔታ የኛ ማለት ነው ለሱ ተነግሮታል መሰለኝ ኢሻ ሰግደን ስንወጣ እኔና አቡ ሪሃና ሁለታችንን والله ጅለጅ ይዞ ኡስታዝ ምንድነው የምትሉን እኛኮ አንገታችን ረዱን ብለን ሰተናል እናንተ የገባችሁበት ጉድጓድ እንገባለን ለምንድነው እንደዚህ ባይተዋር የምትሆኑት والله ነው የምላችሁ ጌታ መስክረን ከዛን ቀን ጀምሮ ሰይድን ባይኔ ሙሉ ቀና ብያላችሁ አይቼው አለቅ ባይኔ ሙሉ ቀና አድርጌ አይቼው አለቅ ለሱ ያለኝ ክብር ለሱ ያለኝ ቦታ ይሄ ነው ብዬ መግለጽ አልችልላችሁ እንደውም አንዳንድ ጊዜ ብዙ ሰይዶች እንደዚህ አይነት ሰይዶች ያስፈልጉናል ምክንያቱም ልጁ ጀግና ልጅ ነው ሐሳቡን ባጭሩ ይገልጻል ሲገልጽም በማያሻማ መልኩ ነው ነገሮች ሂደቶቹን በደንብ ያውቃል እና ብዙ ሰይዶች ያስፈልጉናል እል ነበር ብዙ ጊዜ ማለት ነው እና አብዱራህማን በዚህ ልክ እንባው ቀረር ብሎ ሳየው ሰይድን በጣም ተናዷ ሲለኝ እኔ ይሄን ጉዳይ ሰይድ ፊት ማንሳት ስለ ጽሁፉ ጉዳይ ላይ እንዴት ነው ብዬ ማውራት والله ሸሚዞኛል ከሃያ የተነሳ ለሰይድ ካለኝ ሃያ የተነሳ ከወንድሞች ጋር ባንድ ሆኜ አናግረዋለሁኝ የሚለው ነበር በውስጤ የነበረ ማለት ግን እና አቡ ሪሃና የጎንዮሽ መንገድ ሲጀምሩ እኔን ገለልተኛ አርገውኝ ምክንያቱም ከነዚህ ትላልቅ ወንድሞች ጋር አይን ማረፊያ ብለን ካሰምናቸው ወንድሞች ጋር የሚደረገው ሹራ ቢያንስ መስኡል የተባለው አካል ቢሰራም ባይሰራም መኖር መቻል ነበረበት ግን አላደረጉም የራሳቸው ገንጥለው መሄድ ስለፈለጉና ስላሰቡ ገና የሩቅ ቅድ ስለነበራቸው አቡ ሪሃና ማለት ነው በዚህ ልክ ነው እንግዲህ ያለው ሁኔታ ለማንኛውም በዚህ ማላቆምኩም እኔ ሻብደላ የሚባሉ ከአራት ሚኒስትር ኮሚቴ ከሚባሉት ከማህበረሰቡ ማለት ነው ነበሩና እሳቸውን አናገርኳቸው የነቀለ እሳቸው በለቱ ወደ ድሬዳዋ ለሆነ ጉዳይ ሄደው አልነበሩም ይሄ ነገር ሁሉ ሲከሰት ግን እኔ እንደሰሙ ነበር ማቀው ለካሳቸው አልሰሙም ኡስታዝ ብዬ ጠርቻቸው እንዲህ ነገር ያለው ነገር እኮ ምን ይሻላል በምን መልኩ ነው መገናኘት ያለብን ብዬ ሳማክራቸው ዝም ብለው አዳመጡኝና የምትለው ነገር ለኔ አዲስ ነው የሰማው ነገር የለም አልነገሩኝም ከመጣሁም ገና ትናንትና ነው ምናልባት ወይ አላገኙ ሊሆን ይችላል ወይ ደግሞ እስቲ ሚስጥሩን ምን እንደሆነ ጠይቃለሁና የሚሰጡኝ መልስ ነግራለሁ ዋሊ እኔ ምንድነው ከነ ሰይድ ጋር በዛ ሂጄ ለመግባባት ግን ጥዬ ለመሄድም አይደለም ምክንያቱም እነሻሊ ተወት አድርገውኛልና ማለት ኢንሻአላህ
ስለ መስጊዱ ጉዳይ በዚህ ልክ እና ስለ እርቁ በዚህ ጉዳይ ላይ ከገለጽኩላችሁ ቀሪ ደግሞ በቀጣዩ ኢንሻአላህ መለስበታለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።